ይህ መልእክት በኢኩዌብ ሚዲያ እየተዘጋጀ የሚቀርብ የመጽሐፍ ቅዱስ ትምህርት ነው። በኢኩዌብ ሚዲያ እየተዘጋጁ የሚተላለፉ ሌሎች ተጨማሪ መልእክቶችን ለመከታተል www.eqbemedia.com የተሰኘውን ዌብሳይታችንን ይጎብኙ። ከዚህ በተጨማሪ ኢኩዌብ ሚዲያ የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አገልግሎቶቻችንን ማግኘት ይችላሉ። ጥያቄዎችና አስተያየቶች ሲኖረው ደግሞ በፌስቡክ ገጻችንና ስክሪኑ ላይ በተዘረዘሩ ተጨማሪ አድራሻዎች ሊያገኙን ይችላሉ። መልካም ጊዜ። የትምህርት ክፍላችን የማቴዎስ ወንጌል ምዕራፍ 26 ከቁጥር 1 እስከ 16። ኢየሱስም የእነዚህን ቃሎች ሁሉ በፈጸመ ጊዜ ለደቀ መዛሙርቱ ከሁለት ቀን በኋላ ፋሲካ እንዲሆን ታውቃላችሁ፣ የሰው ልጅም ሊሰቀል አልፎ ይሰጣል አለ። በዚያን ጊዜ የካህናት አለቆች የሕዝብም ሽማግሌዎች ቀያፋ በሚባለው በሊቀ ካህኑ ግቢ ተሰበሰቡ። ኢየሱስንም በተንኮል ሊያስይዙት ሊገድሉትም ተማከሩ። ነገር ግን በሕዝቡ ዘንድ ሁከት እንዳይነሳ በበዓል አይሁን አሉ። ኢየሱስም በቢታንያ በለምጻሙ በስምዖን ቤት ሳለ አንዲት ሴት ዋጋው እጅግ የበዛ ሽቱ የሞላበት የአልባስጥሮስ ብልቃጥ ይዛ ወደ እርሱ ቀረበች። በማዕድም ተቀምጦ ሳለ በራሱ ላይ አፈሰሰችው። ደቀ መዛሙርትም ይህን አይተው ተቆጡና ይህ ጥፋት ለምንድን ነው? ይህ በብዙ ዋጋ ተሸጦ ለድሆች ሊሰጥ ይቻል ነበርና አሉ። ኢየሱስም ይህን አውቆ እንዲህ አላቸው፣ መልካም ስራ ሰርታለችና ሴቲቱን ስለምን ታውኳታላችሁ? ድሆች ሁልጊዜ ከእናንተ ጋር ይኖራሉና እኔ ግን ሁልጊዜ ከእናንተ ጋር አልኖርም። እርሷም ይህን ሽቶ በሰውነቴ ላይ አፍስሳ ለመቃብሬ አደረገች። እውነት እላችኋለሁ ይህ ወንጌል በዓለም ሁሉ በማናቸውም ስፍራ በሚሰበክበት እርሷ ያደረገችው ደግሞ ለእርሷ መታሰቢያ እንዲሆን ይነገራል። በዚያን ጊዜ የአስቆርቱ ይሁዳ የሚባለው ከ12 አንዱ ወደ ካህናት አለቆች ሄዶ ምን ልትሰጡኝ ትወዳላችሁ? እኔም አሳልፌ እሰጣችኋለሁ። እነርሱም 30 ብር መዘኑለት። ከዚያችም ሰዓት ጀምሮ አሳልፎ ሊሰጠው ምቹ ጊዜ ይሻ ነበረ። ይህ የእግዚአብሔር ቃል ነው። ጌታ አምላክህን በፍጹም ልብህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ ውደድ ተብሎ ተጽፏል በቃልህ። ጌታ ሆይ እኛ በራሳችን አንችልም። በጣም እንድንወድህ የሚያግዝ መንፈስ ይሰጠን እባክህ ጌታ። ሁሉን የሚያስጠላው ያ ፍቅርህ እንዲወርሰን እጸልያለሁ ጌታ። ክብርህን አሳየን። አይኖቻችን ይከፈቱና ክብርህን አሳየን። ክብርህን ያዩ ሁሉ በጣም ወደውሃል ጌታ ኢየሱስ ሆይ። የሆነ ያላየነው ነገር መኖር አለበት። ኦርዲነሪ ሆነን እንድንኖር ያደረገን እነሱ ያዩት እኛ ያላየነው አለ እና እባክህ በጣም ከሙያተኝነት ህይወት እንደ ሙያተኛ ተቆርሶ ከሚሰጥ ህይወት እባክህ ገላግለን ጌታ ሆይ። እነኚህን ቃላትህን በመንፈስ ቅዱስ እንድትናገረን የኢየሱስ መንፈስ የትንቢት መንፈስ የሆነው ያ መንፈስ የውስጥ ጓዳችንን የሚያውቀው ቅዱሱ መንፈስ ወደ እያንዳንዳችን ልብ ውስጥ እንዲያስገባው ጸልያለሁ ጌታ ሆይ። ቃላት ብቻ እንዳይሆኑ፣ ንግግር ብቻ እንዳይሆን፣ ካንተ ዘንድ ድምፅ እንዲሆን እጸልያለሁ ጌታ ሆይ። እኔን ባሪያህን እንድትረዳኝ መናገር የምችልበት ጉልበት እና ኃይል እና ጥበብ እውቀት እንዲሰጠኝ በእኔ ውስጥ አልፈህ ራስህ እንድትናገር ራሴን እንደ ምልክት በሕዝብ ፊት አቆማለሁ፣ በአንተ ፊት አቆማለሁ። የተከፈተ ልብ፣ የሚያስተውል አእምሮ፣ የሚደነግጥ መንፈስ፣ አቅጣጫ ለመቀየር የሚጨክን ጉልበት ከቃልህ ጋር አብሮ ይሰጠን እባክህ ጌታችን።
አንተ ወሰን የለህም። ለአንተ ሊኖረን የሚገባ ፍቅርም ሊወሰን አይገባም። ይበቃል ያልነው የገደብነው አጥራችን የሚፈርስበት ምሽት እንዲሆን ጌታ ሆይ ሳንቆጥብ ሳንሳሳ ራሳችንን ላንተ የምንሰጥ ሶሳይቲ እንድታረገን እጸልያለሁ። ጊዜያችን የተባረከ አድርግልን። ስለ ሁላችን እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም አሜን። አችላችሁ ስለመጣችሁ ዛሬ በጣም ግሩም ነው። በጣም ዝናብ አለ፣ ግን ያው በእግዚአብሔር ፊት መገኘት በቃሉ ዙሪያ መገኘት እግዚአብሔር ስላደረገልን በጣም እግዚአብሔርን አመሰግናለሁ። ቶሎ ቶሎ ብለን ማየት አለብን። ዛሬ የማቴዎስ ወንጌል ምዕራፍ 26 ነው የምንጀምረው። አዲስ ምዕራፍ ነው። በየጊዜው እንደማስታውሳችሁ አዲስ ምዕራፍ ብቻ ሳይሆን ይሄ አዲስ ሴክሽን ነው። አዲስ ሴክሽን ብቻ ሳይሆን ይሄ የመጨረሻ ሴክሽን ነው፣ የመጨረሻ ክፍል ነው። የማቴዎስ ወንጌል ከዚህ ክፍል በኋላ ሌላ ክፍል የለውም። እስከ ዛሬ ድረስ በታሪክና በትምህርት በትርክትና በትምህርት እያደረግን እየከፋፈልን የተመለከትነው ይሄ ማብቂያው ነው። ማቴዎስ ወንጌል ምዕራፍ 26 እስከ 28 የመጨረሻዎቹ ናቸው። ከሁለቱም አልመደብናቸውም። ከሁለቱም ያልመደብንበት ምክንያት ክላይማክሱ ይሄ ስለሆነ ነው። ለብቻው ነው። ይሄ ለብቻው ነው። ክላይማክስ ነው፣ የመጨረሻው ነው፣ ማጠናቀቂያው ነው። ምዕራፍ 26 እስከ 28 ድረስ የኢየሱስን ሞት እና ትንሣኤ እና የሰጠውን ተልእኮ የያዙ ስፔሻል የሆኑ ምዕራፎች ናቸው። ይሄ እዚህ ላለንም የትም ሆነን ለምናደምጥ የወንጌል ዋናው ይሄ ነው። ወንጌል አይመረጥም፣ ግን ክላይማክሱ ይሄ ነው። ሁሉ ወደዚህ ነበር። ሁሉ ወደ እነኚህ ምዕራፎች ነው። እነኚህ ምዕራፎች ናቸው የወንጌላት ዋና። ወንጌል ያለ እነዚህ ወንጌል አይሆንም ነበር። እስከ ዛሬ ያየነው የኢየሱስ ታሪክና ትምህርትና ታሪክ ሆኖ ይቀር ነበር። ወንጌልን ትምህርትና ታሪክ ብቻ ሳይሆን ድርጊት ያደረጉት እነኚህ ምዕራፎች ናቸው። አሜን። ይሄ ዓለም የተቀየረባቸው ምዕራፎች ናቸው። 26፣ 27፣ 28 የኢየሱስ ሞትና ትንሣኤ፣ የመስቀሉ ሥራ የወንጌል ዋና የወንጌል እምብርት ናቸው። ወንጌል ባዶ ታሪክ ስላይደለ ማለት ነው። መስቀሉ ነው ዋናው ነው። መስቀሉ የመስቀሉ ሥራ ነው ዋናው። እስከ ዛሬ የነበሩት ትምህርቶች በጣም አስፈላጊ ናቸው፣ ግን መስቀሉና የመስቀሉ ሥራ ክላይማክስ ናቸው። ለዚህ ነው በአራቱም ወንጌላት ውስጥ አለና ይህ ታሪኮች አራቱም ወንጌላት ያለ መለያየት የጻፉት ነው። እስከ ዛሬ ደስ ይላችሁ እንደሆነ ማቴዎስ፣ ማርቆስ፣ ሉቃስ ሲኖፕቲክ የምንላቸው እነሱ ይስማሙና ዮሐንስ የሚዘለው አለ። ዮሐንስ ይጽፍና እነሱ የሚዘሉት አለ እና ሁሉ በሁሉ ነገር አንድ አይነት አይደለም። በዚህ ግን አንድ አይነት ናቸው። የኢየሱስ ስቅለት፣ የኢየሱስ ሞት፣ የኢየሱስ ትንሣኤ፣ የኢየሱስ መክበር፣ የኢየሱስ የሰጠው ተልእኮ አንድ ናቸው። የወንጌል ዋና ስለሆነ ማለት ነው። ይሄ እነኚህ ታሪኮች ምዕራፍ 26፣ 27፣ 28 አብራችሁን ለከረማችሁ እነኚህ 2 ዓመት ተኩልና ከዚያ በላይ ኢየሱስ ሲናገረው የኖረ ፕሪዲክት ያደረገው የኖረ ነው። ሲነገር የነበረው ደረሰ። ሲናገረው ነበር፣ ፕሪዲክት ሲያደርግ ነበር። ዱብዳ አይደለም። የኢየሱስ መሞት በድንገት የደረሰበት ወረራ አይደለም። ፕላን ነበር። ሲናገረው የነበር ያቀው ነበር። አዎ ስለ ኢየሱስ መሰቀል እናወራለን ትንሽ በሚመጡትን ጊዜያት። ግን ልቤን የሚነካው አንዱ ነገር ኢየሱስ he just offered himself ተይዞ አይደለም የሞተው። አቅዶ ነው የሰጠው ራሱን። የእግዚአብሔር በግ እኛን ለማዳን በፈቃደኝነትና በደስታ ራሱን መስዋዕት አድርጎ እንደሰጠ የሚያሳያችሁ he was predicting። እየተናገረ ነው ወደሚሞትባት ከተማ የመጣው። ሰው እየተናገረ እንዴት ወደሚሞትባት ከተማ ይመጣል? እንደሚታሰር፣ እንደሚያዝ፣ እንደሚገደል ያወቀ ሰው ከሀገር ያመልጣል እንጂ ወደ መገደያ ከተማው እንዴት ይመጣል? ይሄ ነው የመጣበት። ለዚህ ነው የመጣው። ራሱን ለመስጠት ነው የመጣው። እንዴት ያስደንቃል የእግዚአብሔር ፍቅር! ፕሪዲክት ሲደረግ ነበር። አንዳንዶቹን አስታውሳችኋለሁ፣ አነብላችኋለሁ ቶሎ ቶሎ እያልኩ። ማቴዎስ 16፣ 21 ማቴዎስ ወንጌል ምዕራፍ 16፣ 21 ማቴዎስ 16 እንዲያውም ደቀ መዛሙርቱ በተለይ ጴጥሮስ አይሁንብህ ጌታ ሆይ ያለው ማለት ነው። ማቴዎስ 16፣ 21 ከዚያን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሶስተኛውም ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመረ። ይህ ቴሊንግ ደም እንሄዳለን ኢየሩሳሌም። የምንሄድበት ምክንያት የሰው ልጅ ይሰቀላል፣ ይገደላል እና በሶስተኛው ቀን ይነሳል። ለመሞት ነው የሚሄደው። ማቴዎስ ወንጌል ምዕራፍ 17
ቁጥር 17 ነገር ግን እላችኋለሁ ኤልያስ ከዚህ በፊት መጣ፣ የወደዱትንም ሁሉ አደረጉበት እንጂ አላወቁትም። እንዲሁም ደግሞ የሰው ልጅ ከእነርሱ መከራ ይቀበል ዘንድ አለው። እንሄዳለን፣ ከእነርሱ መከራ ይቀበል ዘንድ አለው። ማቴዎስ ወንጌል ምዕራፍ 17 ቁጥር 22 እስከ 23 ትንሽ ለማስታወስ ያህል ማቴዎስ 17 22 እስከ 23 በገሊላም ሲመላለሱ ኢየሱስ፣ ገሊላ ማለት ኖርዘርን እስራኤል በሰሜኑ በኩል በነበሩ ጊዜ የሰው ልጅ በሰዎች እጅ አልፎ ይሰጥ ዘንድ አለው፣ ይገድሉትማል። ቁጥር 23 በሶስተኛው ቀን ይነሳል አላቸው፣ እጅግም አዘኑ ይላል። እየተናገረ የመጣበት ነው እንጂ ዱብዳ ነገር አይደለም። መስቀል የእግዚአብሔር ፕላን ነበር ከመጀመሪያው። ማቴዎስ ወንጌል ምዕራፍ 20 ቁጥር 17 እስከ 19 ማቴዎስ ወንጌል ምዕራፍ 20 ቁጥር 17 እስከ 19 ኢየሱስም ወደ ኢየሩሳሌም ሊወጣ ሳለ just coming ወደ ከተማይቱ ሲመጣ ማለት ነው ወደሚሰቀልባት ወደሚገደልባት ቶርቸርድ ወደሚሆንባት ከተማ ሲመጣ ኢየሱስም ወደ ኢየሩሳሌም ሊወጣ ሳለ በመንገድ 12ቱን ደቀ መዛሙርት ብቻቸውን ወደ እርሱ አቅርቦ እንዲህ አላቸው። ቁጥር 18 እነሆ ወደ ኢየሩሳሌም እንወጣለን፣ የሰው ልጅም ለካህናት አለቆችና ለጻፎች ይሰጣል፣ የሞት ፍርድም ይፈርዱበታል፣ ሊዘባበቱበትም ሊገርፉትም ሊሰቅሉትም ለአሕዛብ አሳልፈው ይሰጡታል፣ በሶስተኛው ቀን ይነሳል። ጅስ የእግዚአብሔር እቅድ ነው፣ የእግዚአብሔር ፕላን ነው፣ ፕሪዲክተር ነው። ደረሰ ማለት ነው። ወደሚሞትባት ከተማ ነው የመጣው። ለምን? ራሱን ሰጠ እንጂ በድንገት ተይዞ አልተገደለም። ኢየሱስ ራሱን ሰጠ፣ ያወቀ በፈቃደኝነት ራሱን መስዋዕት አድርጎ ሰጠ። ፕሪዲክተር ስለነበረ ማለት ነው። ዛሬ ዝም ብለን ስንመለከት የዛሬው ክፍል ምዕራፍ 26 ቁጥር 1 እስከ 5 የመስቀሉ ዝግጅት ነው። አልፎ ለመሰጠት የነበረ ዝግጅት ነው። የመጨረሻዎቹ ቀናት ናቸው። ምናልባት ሳይሆን ጌታችንም ራሱ እንደተናገረው 2 ቀናት ነው የቀሩት ለፋሲካ። ወደ ሮብ አካባቢ ሳይሆን አይቀርም። ባለፈው ጊዜ እንዳየነው እሁድ ሰኞ አካባቢ ኢየሩሳሌም ገባ። ትዝ ይላችሁ እንደሆነ ማቴዎስ 21 ማለት ነው። ማቴዎስ 21 ላይ ገባ። 1-2 ቀናት ናቸው እነኚህ ሁሉ ትምህርቶች ያስተማረው። እስከ ዛሬ ድረስ የነበሩትን ትምህርቶች በጣም ብዙ ይመስላሉ እንጂ ኢየሱስ በ1-2 ቀናት ያስተማራቸው ትምህርቶች ናቸውና ጨረሰ። አሁን ፋሲካ 2 ቀን ቀርቶታል እና የሚሞትበት የሚገደልበት ጊዜ ደረሰ። አንድ ነገር ልብ ብላችሁ እንድትሰሙኝ ነው የምለምናችሁ። የኢየሱስ ሕይወት፣ የኢየሱስ ሞት፣ መስቀሉ፣ የኢየሱስ ሕይወት ሁልጊዜ ሰዎችን ከፋይ ነው። ኢየሱስን ሰምቶ ዓለም አንድ አይሆንም። ሁልጊዜ ይከፍላል። እስከ ዛሬ ድረስ ማቴዎስ እየመጣችሁ የተማራችሁ ይህን ታስታውሳላችሁ። ኢየሱስ እየከፈለ ነው የመጣው። ሁልጊዜ 2 አይነት 3 አይነት ነው ሰው ከተወለደ ጊዜ አንስቶ። ሲወለድም ያው ነበር። 2 አይነት 3 አይነት ሰው ነው የምታዩት እስከ መጨረሻ ድረስ። ሰሞኑንም ስንማራቸው የነበሩ ትምህርቶች 2 አይነት 3 አይነት። ለምን መሰላችሁ ወገኖቼ? የማቴዎስ ወንጌል አንዱ ዓላማ ደቀ መዝሙርነት ነው። ኢየሱስን መከተል ነው እና ሲጀምርም ሲያልቅም የኢየሱስ ተከታዮች ማፍራት ነው። ዲሳይፕልሺፕ ነው። ስለዚህ አማራጮችን ይሰጠንና ምረጥ ነው መልእክቱ። የትኛው ካምፕ ነህ ነው። አንዱ ጋር አለን እና ምረጥ። እንደዚህ ነው መስቀሉ የሰዎችን አስተሳሰብ እንደዚህ ይከፍላል፣ በካምፕ ያስቀምጣል። የትኛው ካምፕ ውስጥ ነህ ነው። ውልደቱ የሰዎችን ለያይቷል። እነ ሄሮድስ ነበሩ ፈርቶ የደነገጠው፣ እነ ሰብአ ሰገል ነበሩ መተው የሰገዱት፣ የካህናት አለቆች ነበሩ ምንም በፍዘት የነበሩት። አንዱ ጋር መኖራችን አይቀርም። እሱ ነው ህይወቱ። እንደዚያው ነው ትምህርቱ። እንደዚያው ነው። እንደዛ እኮ ነው። 11 አለ፣ ይሁዳ አለ። ምንም ማድረግ አትችሉም። በቃ እዚህ ለዚህ ነው የኢየሱስ ትምህርት ይከፍላል። ምን አትችስ እየተከተሉ የነበሩት እንኳን 2 አይነት ናቸው። ዲቫይድ የት ነን ያለ ነው። ዛሬ የኔ ቻሌንጅ ይሄ ነው። የት ናችሁ ነው። እሱን ላቀርብላችሁ ሞክራለሁ። መስቀሉ ገና ሲጀምር በዝግጅቱ፣ የዛሬው መልእክት ገና በዝግጅቱ ማቴዎስ 26 ገና በፕሪፓሬሽን ሊሰቀል ጥቂት ቀናት ነው የቀሩት። 2 ቀናት ነው የቀሩት። ይሄ ዝግጅቱ ነው። ገና በዝግጅቱ እንኳን 3 አይነት ምላሾች መኖራቸውን ያሳያቸዋል። እሱ ነው የምናየው። 3 አይነት ሪስፖንስስ ነበሩ። ያመጣቸዋል። ሰብ እያደረገ አንድ ላይ ያስቀምጣቸዋል። እየሳበ አንድ ላይ ያስቀምጥልናል። ገና ወደ መስቀሉ ሲሄድ ኢየሱስ 3 አይነት አቋሞች፣ 3 አይነት ምላሾች፣ 3 አይነት ሪስፖንስስ ነበሩ። የትኛው ጋር ነን ነው። እነሱን ለማንሳት እሞክራለሁ።
የሚገርም ነው። ጌታችን አልፎ ለመሰጠት ዝግጅት የጀመረበት ምዕራፍ ነው። ምዕራፍ 26 በጣም ልብ የሚነኩ ነገሮች አሉት። መግለጥ የምችልበትን ጉልበት እግዚአብሔር ይስጠኝ። እሺ ገና ከቁጥር 1 ጀምሮ ሳነበው ማት ነገር አለው። በጣም ብዙ ነገር አለው። በጣም ብዙ ነገር አለው። አይ ቲንክ እንደምንዘምረው ነው። እዩት ኢየሱስን መስቀሉ ማማሩ ለተመራመረው ብዙ ነው ሚስጥሩ። በጣም ብዙ ነው ሚስጥሩ። በጣም አንዳንዶቹን አነሳላችኋለሁ። 3 አይነት ነው ያረገው። ገና ዝግጅቱ 3 አይነት ነው ያረገን። 3 አይነት ነው የሰው ልጆችን ያረገው። የመጀመሪያው ቁጥር 1 እስከ 5 ድረስ ያለው ነው። የመጀመሪያው ቁጥር 1 እስከ 5 ድረስ ያለው ነው። ይሄ እየተከተለ እስከ መስቀሉ ድረስ የሚመጣ ስለሆነ አሳያችኋለሁ። ቀስ እያልኩም እንደርስበታለን። መጥገባችን አይቀርም። እነኚህ የታወቁ ናቸው። የለየላቸው ናቸው። የለየለት ጥላቻ ነው ይሄ። ገና በመስቀሉ ዝግጅት ጊዜ በፊታችን ያለው አንዱ የሰዎች ሪስፖንስ ኢዝ የለየላቸው ተቃዋሚዎች ናቸው። አሳልፈው የሰጡት እነኚህ ናቸው። ተቃዋሚዎቹ ናቸው። በጥላቻ የተሞሉ ናቸው። በተንኮል የተሞሉ ናቸው። ምዕራፍ 26 ማቴዎስ ወንጌል ምዕራፍ 26 ቁጥር 4ን ስታዩ ኢየሱስንም አንድ ቃል አለች። ኢየሱስንም በተንኮል በቃ ምንም አግኝተውበት እኮ አይደለም። ምንም ያረጋቸው ነገር እኮ የለም። ግን በትምህርቱ እውነትን ሲገልጥ በተለይ ምዕራፍ 23 እዚህ ላችሁ እንደሆነ ምዕራፍ 23 የግብዝነት ህይወታቸውን ሲገልጥ በእግዚአብሔር ፊት ቢቀበሉት ህይወት የሚሆንላቸው እግዚአብሔር ቃል ማለት ነው ሲገልጥ ምዕራፍ 24 ላይ የመጨረሻው ዘመን የቤተ መቅደሱ መፍረስ ሲያስተምር በተንኮል ጥላቻ፣ ተንኮል፣ የለየለት ተቃውሞ። ትንሽ አነሳላችኋለሁ ስለነሱ። የካህናት አለቆች እና የህዝብ ሽማግሌዎች ናቸው። ፈሪሳውያን የህዝብ ሽማግሌዎች ናቸው እነኚህ። ቁጥር 3 በዚያን ጊዜ የካህናት አለቆች የህዝቡም ሽማግሌዎች ከሊቀ ካህናቱ ጋር ቀያፋ ጋር። እነኚህ የአይሁድ ሸንጎ ይባላል፣ ሳንሄድሪን ይባላል። ምናልባት ሰዱቃውያንም ሳይኖሩ አይቀሩም። ምክንያቱም ሸንጎ ካለ ሸንጎ ሳንሄድሪን እነሱን ኢንክሉድ ያደርጋል። ፈሪሳውያን አሉ፣ ሰዱቃውያን አሉ። ከሊቀ ካህናቱ ጋር ሸንጎ ተቀምጠው ነው አሰምብሊ ተሰባስበው መዝሙር 2 ላይ ጥንት እግዚአብሔር እንደተናገረው ተሰባስበው ለመምከር በአንድ ንጹህ ሰው ላይ የተሰባሰበ ሸንጎ ነው። የካህናት አለቆችና ሽማግሌዎች ናቸው። ከቀያፋ ጋር ነው። ቀያፋ የዚያን ጊዜ የነበረ ሊቀ ካህናት ነው። ሊቀ ክህነቱ ተበላሽቶ ነበር። ቀስ እያለን ለማየት እንሞክራለን። ምናልባት ሐና የሚባል ሌላ ሊቀ ካህንም ነበረ። የሱን ቦታ ነው ይሄ የወረሰው። ያኛው በህይወት እያለ አንደኛው ሊቀ ካህን እያለ በህይወት ሌላው የወረሰበት ጊዜ ነው። የሮማን ጊዜ ስለነበረ ሊቀ ክህነቱ ራሱ በሮማውያን ቁጥጥር ስር ነበረ። እነሱ የፈለጉትን ነበር የሚያስቀምጡት የነበረው። ያን ጊዜ የነበረው ክህነት እኛ እንደምናውቀው ክህነት ከሌዋውያን በአሮን እያደረገ የሚመጣ ሳይሆን ሮማውያን አይሁድን ለማስተዳደር ሲሉ የሚያስቀምጧቸው ለእነርሱ የተመቹ ሊቀ ካህናት ነበሩ። አንዱ በጣም ጨካኙ የታወቀው እንደ አረመኔ ጨካኝ የሚቆጠረው ቀያፋ ነበር። ከሊቀ ክህነት ይልቅ የፖለቲካ ሰው ነበረ። በሃይማኖት እና በዘር ሐረጉ እና በዘር ግንዱ ሳይሆን ያገኘው ያን ጊዜ የነበረው ሐና ሊቀ ካህናቱ የእርሱን ልጅ አግብቶ ነው፣ በማግባት ነው የመጣው። ራሱ በጣም ዊርድ ነው። ዮሐንስ ወንጌል ምዕራፍ 18 ይነግራችኋል። ይሄ አነብላችኋለሁ። ዮሐንስ ወንጌል ምዕራፍ 18 ቁጥር 13 እስከ 14 ድረስ አስቀድመውም ወደ ሐና ወሰዱት ይላል። ሐና ስቲል በህይወት አለ። ምናልባት አርጅቶ ይሆናል። በህይወት አለ። ሊቀ ካህናት ነበር። ወደ ሐና ወሰዱት። በዚያች ዓመት ሊቀ ካህናት ለነበረው ለቀያፋ አማቱ ነበርና ይላል። በማግባት በጋብቻ ነው ክህነቱን የተቀበለው። በጣም ብዙ የታሪክ ጸሐፊዎች እንደሚናገሩት ለረጅም ጊዜ የሰራበት ፖዚሽን ነው። ስለሚፈልጋት ጋብቻዋንም ለረጅም ጊዜ የሰራባት ሳይሆን አይቀርም ተብሎ ይጠረጠራል። ይሄ ሰውዬ ማለት እዚህ ላችሁ እንደሆነ ዮሐንስ ወንጌል ምዕራፍ 11 ቁጥር 49 ላይ ያለላችሁ በጣም ጨካኝ ነው። ጌታ ኢየሱስ እያስተማረ ህዝቡ ሲያኮረመርሙ ለምንድን ነው የማንገለው ይለው የነበረው ሰውዬ ነው። ለምን አንገላገልም? ህዝብ ከሚጠፋ አንድ ሰው ይጥፋት እዚህ ላችሁ እንደሆነ። እዚህም ላይ ዮሐንስ 18 13 እስከ 14 አለ። ቀያፋም አንድ ሰው ስለ ህዝብ ይሞት ዘንድ ይሻላል ብሎ የተናገረው ነው ለአይሁድ ይላል። እና ለምን አንገለውም? ገና በጥንት ጊዜ ማለት ነው እያስተማረ እያለ ህዝብ ከሚጠፋ አንድ ሰው ይጥፋ። በነገራችን ላይ ይሄ በእንግሊዝኛ አንዳንድ ጊዜ ስናስተምር he was speaking better than he knew ይባላል።
ከሚያውቀው የተሻለ ነው የሚያወራው። ከእውቀቱ ውጭ ነው ማለት እሱ እንግደለው ነው ህዝብ ከሚመርዝ። ግን ልክ ነው፣ ቴዎሎጂካሊ ልክ ነው። ዓለም ከሚጠፋ አንድ ሰው ይጥፋ፣ ለዛሬ እንደ እግዚአብሔር ይላከው። ዓለም ከሚሞት ጠቅላላ ዓለም ከሚበላሽ የሚናገረው እውነት ነው። he didn't know it ሳያውቀው የሚለው ሳያውቀው ነው ነብይ ነገር የሆነው። አንዱ ይጥፋ ዓለም ከሚጠፋ እግዚአብሔር የላከው ለሱ ነው። እና ጨካኝ ሰው ነበር። በሱ ግቢ ውስጥ ነው። ባለጠጋ ሰው ሳይሆን አይቀርም መሆን አለበት። ሸንጎ ቢያንስ 70 ሰዎች አሉት። የ70 ሰዎች ሸንጎ ነው። እሱ የተሰባሰበበት ቤት፣ እሱ የተሰባሰበበት ግቢ አስደናቂ መሆን አለበት። በዚያ ተሰብስበው ነበረ። አንድ ነገር ወገኖቼ፣ አንድ ነገር ቁጥር 3 ተመልከቱ። ቁጥር 3 በዚያን ጊዜ ይላል ሰርክል። በዚያን ጊዜ አሳልፈው ሊሰጡት ሸንጎ ተሰበሰቡ። በዚያን ጊዜ በምን ጊዜ? በምን ጊዜ? ዝም ብሎ አይደለም። በዚያን ጊዜ የሚሰቅሉት አሳልፈው የሚሰጡት ዋናው የስልጣን እጅ ያላቸው ካህናት ከባለስልጣን ጋራ ከሊቀ ካህናቱ ጋራ እርሱን አሳልፈው ለመስጠት በተንኮል አሳልፈው ለመስጠት ተሰበሰቡ። በምን ጊዜ? በዚያን ጊዜ። በምን ጊዜ? ባጭሩ ምን መሰላችሁ? በራሱ ጊዜ፣ በኢየሱስ ጊዜ። ኢየሱስ አልፎ የተሰጠው በራሱ ጊዜ ነው። በፈለጉት ጊዜ አይደለም። የሰቀሉት። በፈለጉት ጊዜ አይደለም የገደሉት። በዚያን ጊዜ። በምን ጊዜ? ተመልከቱ ቁጥር 1 እና 2። 1 በጨረሰ ጊዜ he's done። ትንሽ ኩራት ብሎኝ ስለነበረ ሰሞኑን እግዚአብሔርን ሳስበው ታገሱኝ ኮራ ካልኩ ማየት አምላክ ነው። በእነሱ ተርም ሳይሆን በራሱ ተርም ነው የሞተው። በእነሱ ጊዜ ሳይሆን በራሱ ጊዜ። ኢንፋክት ይሄንን ሴክሽን አንብቤ ስጨርስ ራሳችሁ ትታዘባላችሁ። በዚህ ሰሞን ባይሆን ጥሩ ነው ስምምነታቸው። ይሄ የዚህ ስብሰባ ዋና ውጤት ፋሲካ ሰሞን ባይሆን ጥሩ ነው፣ ህዝቡ ስለሚያመጽብን። እግዚአብሔር ከሰማይ ሆኖ በዚህ ጊዜ ነው። በጣም በዚህ ጊዜ እንግደለው ብለዋል። እግዚአብሔር አይሆንም ብሏል። ይሄ ሰሞንስ በዚህ ጊዜ ነው። in his own terms. look ኢየሱስ እነዚህን ቃሎች ሁሉ በፈጸመ ጊዜ now he's done። ማሳየት ያለበትን ህይወት አሳይቷል። ማስተማር ያለበትን ትምህርት አስተምሯል። ቃላቶቹን ጨርሷል። now he is done። እንዳከናውን የሰጠኸኝን ስራ ፈጽሜ አከበርኩ ይላል ዮሐንስ 17። የመጣበትን ፈጸመ፣ ጨረሰ። ትምህርቶቹ ተጠናቀቁ ማለት አቦርት አድርገውት አይደለም፣ በድንገት ይዘውት አይደለም፣ ከፕሮግራም ውጭ ተይዞ አይደለም። this is just God's program። የእግዚአብሔር ፕሮግራም ጨረሰ። እግዚአብሔር አምላክ የሰው ጥገኛ አይደለም። እግዚአብሔር አምላክ በሰው ፕሮግራም የሚሰራ ሳይሆን አለው የራሱ ፕሮግራም። አልፎ ራሱን ሲሰጥ እንኳን አሳልፎ ራሱን ሲሰጣቸው በዚያን ጊዜ በምን? በጨረሰ ጊዜ። ደግሞስ መጨረስ ብቻ ሳይሆን just said ፕሪዲክት አደረገ። እንደገና ቁጥር 2 ያውም ምናልባት አንድ ቦታ ላይ ነው ስለ መስቀል ያወራው ኢየሱስ ቬሪ ግራፊክ በሆነ መንገድ ናው ስፔሲፊክ። እንዴት ነው ሰው የሚሞትበትን ስፔሲፊክ አለ ኢየሱስ። ከሁለት ቀን በኋላ 2 ቀን ቀረው ታውቃለህ። ከ2 ቀን በኋላ ፋሲካ እንዲሆን ታውቃላችሁ። የሰው ልጅም ሊሰቀል አልፎ ይሰጣል። በዚያን ጊዜ ተሰበሰቡ። እነሱ ቁጭ ብለው የሚያስቡት ሸራቸውንና ተንኮላቸውንና ፓርቲያቸውንና የስብሰባቸውን ውሳኔ ለማስፈጸም የተሰበሰቡ ነው። አይ ጨርሻለሁ ስላለ ነው። ጨርሻለሁ፣ ትምህርቱን ጨርሷል፣ 2 ቀን ቀረኝ አለ። በዚያን ጊዜ ተሰበሰቡ። አምላክ በእነሱ ተሽከርካሪ ሳይሆን እነሱ በአምላክ ተሽከርካሪ ናቸው። አነብላችኋለሁ ክፍሎችን። እግዚአብሔር በድንገት አምልጦ የሆነ ነገር አይሆንበትም። እዚህ 2 ቀን በኋላ ሰቀላለሁ አለ። ኢየሱስ እነኚህን ቃላት በፈጸመ ጊዜ ደግሞስ ከ2 ቀን በኋላ ሰቀላለሁ ባለ ጊዜ በዚያን ጊዜ ለማስፈጸም ተሰበሰቡ። they didn't know it። አላወቁም። እነሱ የራሳቸው ሐሳብ መስሏቸዋል። ተሰባሰቡ። ብቻ ሳይሆን ወገኖቼ ተመልከቱ፣ መጨረሻ ላይ የነገርኳችሁ ቁጥር 5 ሊገድሉት ተማከሩ፣ ግን
በህዝቡ ዘንድ ሁከት እንዳይነሳ ስላሰቡ በዚህ ሰሞን አይሁን አሉ። አይገርማችሁ? ኢየሱስ ፋሲካ ስለደረሰ እሰቀላለሁ ይላል። እነሱ እዚህ ቁጭ ብለው ፋሲካ ስለደረሰ በፋሲካ አይሁን ይላል። ማቴዎስ ምን ሊነግረን ነው የሚፈልገው? ሂዝ ተርምስ የራሱ የኢየሱስ በዚያን ጊዜ ነው የተሰቀለው። ጌታ ኢየሱስ ከቁጥጥሩ ውጭ በሆነ መንገድ እንደ ወንጀለኛ ተይዞ የታሰረና የተገደለ ሳይሆን ራሱን አሳልፎ የሰጠ እንደ ወንጀለኛ ነው የያዙት from their perspective። ከእግዚአብሔር perspective ጊዜው ደርሷል፣ ትምህርት ጨርሻለሁ፣ ተጠናቋል፣ ከሁለት ቀን በኋላ ተሰቀላለሁ ዳን። እነሱ አይሆንም፣ እሱ ይሆናል። ይሄ ነገር በጣም እንድታደንቁት ካላደነቃችሁት ከዚህ በፊት ኢየሱስ የሚገደልበት ጊዜ አሁን ነው ብለው ነበር። እግዚአብሔር ከሰማይ አይሆንም እያለ ነው የኖረው። እንግደለው ሲሉ አይሆንም። እኔ በጣም የሳኩት ለዚህ ነው። እንግደለው ሲሉ አይሆንም ሲል ኖሮ ሰሞኑን አንግደለው ሲል አሁን ነው አለ። ፋሲኔት ያደርገኛል። ለምሳሌ በልጅነቱ ታስታውሳላችሁ ምዕራፍ 2 ላይ ሄሮድስ ሕፃናትን በቤተልሔም ያስጨፈጨፈው ሊገለው ነው። አይሆንም አለ እግዚአብሔር። ወደ ግብፅ አስወጣው። አለቀለት ስንል አይሆንም ይላል። ጊዜው አልደረሰማ። እግዚአብሔር በራሱ ጊዜ የሚሰራ አምላክ፣ በራሱ ፈቃደኝነት ያዳነን አምላክ። የእግዚአብሔር ጥልቅ ፍቅር እንድንረዳ ማይ ፍሬንድስ እንደ ወንጀለኛ ቆጠር ነው ይላል 53ኛው ምዕራፍ ላይ ኢሳይያስ። እንደዛ እኮ አይደለም፣ እንደ ተሰጠ በግ ነው። ራሱን እንዳቀረበ በግ ነው። በሸላቾቹ ፊት ራሱን እንዳቀረበ በግ ነው። ሄሮድስ ሞከረ፣ ጊዜው አይደለም አለ እግዚአብሔር። ሉቃስ ወንጌል ምዕራፍ 4 ቶሎ ላንብብላችሁ አንዳንድ ጥቅሶች። እግዚአብሔር ኖ ያለበት ማለት ነው። እነሱ የስ ሲሉ እግዚአብሔር ኖ፣ እነሱ የስ ሲሉ እግዚአብሔር ኖ ሲል ከርሞ እነሱ ኖ ሲሉ he said yes I love that። ሉቃስ 4:28-30 በምኩራብ የነበሩ ሁሉ ይህን ሰምተው ቁጣ ሞላባቸው ይላል። ከዚህ ላችሁ እንደሆነ ማን ነው ሉቃስ ወንጌል ምዕራፍ 4 ኢየሱስ በምኩራብ ተገኝቶ የጌታ እግዚአብሔር መንፈስ በእኔ ላይ ነው ያለው። ከዚህ ላችሁ ኢሳይያስ 68 ተጠቅሶ የጌታ እግዚአብሔር መንፈስ በእኔ ላይ ነው ለድሆች የምስራች የመሲሁን ጥቅስ ጠቀሰና ጌታ ኢየሱስ እሱን አነበበና አንብቦ ሲጨርስ ዛሬ እኮ በዓይናችሁ ፊት ይሄ ተፈጸማል። አከራካሪ ነገር ተናገረ። አይ አም ዘ መሳያ አለ። መሲሁ እኔ ነኝ አለ። ያን ጊዜ በምኩራብ የነበሩ ሁሉ ይህን ሰምተው ቁጣ ሞላባቸው፣ ተነስተው ከከተማ ውጭ አወጡት ይላል። ይዘውት ማለት ነው ከከተማ ውጭ አወጡት። ይጥሉትም ዘንድ ከተማቸው ተሰርታባት ወደ ነበረች ወደ ተራራ አፋፍ ላይ ጫፍ ላይ ቆሙት ይላል። አሁን እኮ this is a yes እንገለዋለን። yes ተመቻችቷል። ገደል ጫፍ ላይ ከተማይቷ የተሰራችበት ገደል ጫፍ ላይ አርጋውት ይዘውት ሊጥሉት ሲሉ እርሱ ግን በመካከላቸው አልፎ ሄደ። እተነው ጊዜው አልደረሰማ። ተገዶ የተገደለ ሳይሆን ኢየሱስ በፈቃደኝነት ራሱን የሰጠን መሲህ ነው። አይደል? ዮሐንስ ወንጌል ምዕራፍ 5 ቁጥር 58 አምላክነቱን የእግዚአብሔር ልጅነቱን እነርሱም የኃጢአት ባሮች መሆናቸውን ያስተማረበት ምዕራፍ ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 59 ላይ ስለዚህ ሊወግሩት ድንጋይ አነሱ። ኢየሱስ ግን ተሰወራቸው ይላል። ከመቅደስም ወጥቶ በመካከላቸው አልፎ ሄደ። ወግረው ሊገሉት ነበር። አምላክ ነኝ ስላለ መግደል አለባቸው። አምላክ ነኝ ስላለ ወግረው ገድለው መሸኘት አለባቸው። ይሄ ነው አምላክ ነኝ ሰው ካለ ብላስፈሚ ስለሆነ እግዚአብሔር መሳደብ ስለሆነ መገደል አለበት። ሕጉን ሊፈጽሙ ድንጋይ ሲያነሱ ተሰውሮ ጠፋ። እነሱ they were saying yes እግዚአብሔር he was saying no። ዮሐንስ ወንጌል ምዕራፍ 10 ቁጥር 39 አንዳንድ ጊዜ እንዴት አይነት ሞኞች ነን። እግዚአብሔር የሆነ ነገር ሳት ብሎት እንደሆነበት የምናስብ ሳት እኮ አይለውም እግዚአብሔር። ያለው ይሆንለታል። ዮሐንስ ወንጌል ምዕራፍ 10 ቁጥር 39 እንግዲህ ደግሞ ሊይዙት ፈለጉ፣ ከእጃቸው ወጣ ይላል። እግዚአብሔር ይሰድ ኖ ኖ ኖ ኖ ኖ አሁን ግን ያስ አለ እግዚአብሔር። እነሱ ኖ አሉ። በበዓል አይሁን። ምክንያቱም በበዓሉ ከሆነ በበዓል አረገው። በነገራችን ላይ በፋሲካ አረገው። በፋሲካ ከሆነ በጣም ብዙ ህዝብ ነው ኢየሩሳሌም የሚያጥለቀልቃት። ኦልሬዲ ተጥለቅልቃለች ከተማይቷ። ሆሳና የዳዊት ልጅ እያለ የዘመረው የኢየሩሳሌም ከተማ ነዋሪ ብቻ አልነበረም። ከገሊላ ከሰሜን እስራኤል ሁሉ የመጣ ነው። በጣም ብዙ ሺህ የሚቆጠር ህዝብ ነው የሚገኘው ኢየሩሳሌም በፋሲካ በዓል። አንዳንድ ሰዎች ከሚሊዮን በላይ ያደርጉታል። ከተማይቷ ትጨናነቃለች። በበግና በኮርማ በሚሰዋ መስዋዕት እንስሳ በጣም የምትሞላበት ጊዜ ነው። ምናልባት ከ250 ሺህ በላይ በጎች ይገደሉ ነበር ተብሎ ይታሰባል። በዚያን ጊዜ ይታረዱ ነበር በመሰዊያው ላይ። በጣም ብዙ ሺህ ህዝብ ነው የሚመጣው እና ግርግር ስለሆነ ለሮማውያን
በጣም ትልቁ ሴኩሪቲ ማስጠበቂያ ጊዜ እሱ ነው እና በጥንቃቄ የሚቆሙበት ነው። ሁከት አያስፈልግም። አንድ ላይ ከተገኘ ህዝብ ሁከት አያስፈልግም። ጸጥታ ለማስጠበቅ በጣም እንትን የሚያደርጉበት ጊዜ ነውና በእነኚህ ሰዎች ምክንያት ይሄንን ሰውዬ ለመያዝ ሲባል ግርግር ቢፈጠር እንደሚጠየቁ ያውቋታል። ለዚህ ነው በሐሰት የከሰሱት። እንመጣበታለን። ኢየሱስ ደግሞ ሳምሃው ህዝቡ አብሮት ሆኗል። ከላይ ከገሊላ ጀምሮ ሲከተለው መጥቷል። ትምህርቱን ተሰብስቦ ይሰማል። ማለት ብቻውን ቢያገኙት አንድ ነገር ነበር። ብቻውን አይደለም፣ በህዝብ መሃል ነውና አሁን ተመልከቱ የነሱን ጥበብ። አሁን እኔ አንደኛ ቆሮንቶስ ምዕራፍ 1 ላይ የእግዚአብሔር ጥበብ ነው መስቀል ሲል በጣም እገረማለሁ። አሁን የሰው ጥበብ አሁን አንግደለው። ምናልባትም በመስቀልም ሊያሰቅሉት ይችሉ ነበር። ፕሮባብሊ በድብቅ ሊገሉት ይችሉ ነበር። የእግዚአብሔር ሐሳብ እሱ አይደለማ። እንደ አንድ ሰው መጥቶ በድብቅ እንዲሞት ሳይሆን በመስቀል ላይ ስለኛ እንዲሞት ስለሆነ ሶ ሰይድ ኳየትሊ እንገለዋለን በሌላ ጊዜ። አሁን አይሁን and በዚያን ጊዜ አይሁን ባሉበት ጊዜ እግዚአብሔር ይሁን አለ። ይሄ ምን ፕሩቭ ያደርግልናል? ዮሐንስ ወንጌል ምዕራፍ 10 ቁጥር 17 እስከ 18 አነብላችኋለሁ። ዮሐንስ ወንጌል ምዕራፍ 10 ቁጥር 17 እስከ 18 ነፍሴን ደግሞ አነሳት ዘንድ አኖራለሁና አለ ኢየሱስ። ነፍሴን አነሳት ዘንድ አኖራለሁና ስለዚህ አብ ይወደኛል። ቁጥር 18 እኔ በፈቃዴ አኖራታለሁ እንጂ ከኔ ማንም አይወስዳትም። ኢየሱስ ፈቃደኛው በግ ነው። እስከዚህ ድረስ ነው የወደደን። ጆሮው ተጎትቶ አይደለም የተሰቀለልን። አንገላተውታል፣ ጎትተውታል መሆን ስላለበት ኢየሱስ ፈቃደኛው በግ፣ ራሱን መሰዊያ ላይ ያረገ በግ። እኔ በፈቃዴ አኖራታለሁ እንጂ ከኔ ማንም አይወስዳትም። ላኖራት ስልጣን አለኝ፣ ደግሞ ላነሳት ስልጣን አለኝ። ታትት ከአባቴ የተቀበልኩት ስልጣን ይሄ ነው። አኖራታለሁ፣ እሞታለሁ ማለት ነው። አነሳታለሁ ራሴ። ሰው ሳይሆን መስቀል የሰው የፈጠረው የኃይለኞች ግፍ የፈጠረው የድንገት አጋጣሚ ሳይሆን በእግዚአብሔር እቅድ በኢየሱስ ፈቃደኝነት የመጣ የማዳኛ መንገዱ ነው። እግዚአብሔር የተባረከ ይሁን። አሁን ነው አለ። ለምን ማይ ፍሬንድስ? በፋሲካ አይሁን አሉ። ኢየሱስ ከሁለት ቀን በኋላ ፋሲካ ነው፣ በፋሲካ ይሆናል አለ። ምን እየነገራችሁ ነው? ምን እየነገራችሁ ነው? አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ባይምሯችሁ አይመጣም? አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 የፋሲካ በጋችን ኢየሱስ ታርዷልና። ጳውሎስ የፋሲካ በጋችን፣ በጥንት ትርጉም ፋሲካችን ክርስቶስ በፋሲካ መሆን ነበረበት። እነሱ በፋሲካ አይሆንም፣ እሱ በፋሲካ ነው። ለምን? የነፃ መውጣት በዓል ነው ፋሲካ። ፋሲካ እንደዛ ነው። ፋሲካን ኢንስቲትዩት ያደረገላቸው እግዚአብሔር ዘጸአት ምዕራፍ 12 እዚህ ላችሁ እንደሆነ የመጀመሪያው ፋሲካ። በነገራችን ላይ ፋሲካ ማለት ማለፍ ማለት ነው። ፋሲካ ማለት ፋሲካ የሚል ስም ያላችሁ እንደዛ ማለፍ ማለት ነው። ኢትስ ፓስ ኦቨር በእንግሊዝኛ ፓስ ኦቨር ምን ማለት ነው? አልፎ መሄድ ማለት ነው። አልፎ መሄድ። እንዴት ነው እግዚአብሔር ፋሲካን የሰጣቸው? ሪሜምበር የመጀመሪያው ፋሲካ ህዝበ እስራኤልን አለቅም ብሎ ፈርዖን ትለቃለህ አለቅም በመቅሰፍት ብሎት ያስለቀቃቸው መቅሰፍት ያስለቀቃቸው የመጨረሻው ቅጣት እግዚአብሔር መጣና እስራኤል ለኔ የበኩር ልጅ ነው አለ። ታዲያስ የበኩር ልጅ ማጣት ምን እንደሆነ አሳየና ትለቃለህ አለው እግዚአብሔር። the next morning የግብፅን በኩር እመታለሁ አለ በሞት እግዚአብሔር። በኩር ልጆችን በሙሉ እመታለሁ አለ። he feels በቃ ልጅ ነው እስራኤል መልቀቅ አለበት። አለቅም በኩሩን ሊመታ ሲል እግዚአብሔር መጣና የእስራኤል ካምፕ ላይ ሞት ሲመጣ ጠርጎ እንዳይሄድ፣ ሞት ሲመጣ እንዳይጨርስ፣ የሚተርፉ እንዲኖሩ ከሞት እንዲተርፉ እግዚአብሔር መጣና ፋሲካን ኢንስቲትዩት ያደረገላቸው። የመጀመሪያው የፋሲካ በዓል ኢንስቲትዩት ያደረገው እግዚአብሔር ነው። የመሰረተው እግዚአብሔር ነው። ወደፊት ስርዓት ይሁንላችሁ ብሎ የሰጠው እግዚአብሔር ነው። ወደፊት ስርዓት ይሁንላችሁ። ለምን? የወጡበት ነዋ። በደም ነው ያወጣው እግዚአብሔር እስራኤልን በደም። እግዚአብሔር ምን አለ? ጠቦት ረዱ፣ ደግሞስ ቂጣ ጋግሩ። ቂጣው በእርሾ በሌለው ይሁን፣ በድንገት ያለ እርሾ ይሁን። በመራራ ቅጠል አድርጋችሁ እያንዳንዱ ቤተሰብ ስጋውን ይብላ። ደግሞስ የበጉን ደም ግን በበሮቻችሁ መቃኖች ላይ ቀቡት አለ። በበር መቃን ላይ ቀቡት አለ። ናው እያንዳንዱ ነገር በጣም ሚኒንግፉል ነው። ቤተሰብ የሚበላው ስጋ በመራራ ቅጠል ነው የሚሰራው። በግብፅ የነበራቸው መራራ ህይወት እንዲያስታውሱ እስራኤል ብዙ ጊዜ ይረሳል። ድሮም ደና ነበርን ምናምን፣ እኛም እንደዛ እኮ ነን። አሁን ጌታ ነፃ ካወጣን በኋላ ድሮም እኮ ደና ነበርኩ፣ ጫት አልቃምኩ ምናምን ማጽ እኮ አለ።
ድሮም ደህና ነበርኩ እንዳይሉ ኤቭሪ ታይም ፋሲካን በጉን በመራራ ቅጠል በበሉ ቁጥር ያችን መራራ ህይወት እንዲያስታውሱ ደግሞስ ፕላን ተደርጎ ሰው የሆነ ነገር አርጎ በስነ ስርዓት እንደ ፍሪደም ፋይተር እግዚአብሔር እንትን አርጎ የፖለቲካ ፕሮግራም አርጎ ተረጋግቶ በኔጎሺዬሽን በድርድር የወጡ ሰው በድንገት መውጣታቸውን ለማስታወስ ደግሞ ያልቦካ ቂጣ አሁን ነው የተጋገረ አሁን ነው የተጋገረው ሲበሉ በቶሎ እኮ ነው በጥድፊያ ያስወጣን መራራዋን ቅጠል ሲበሉ ህይወታችን በጣም መራራ ነበር ከሁሉ በላይ ግን ደሙን ቀቧል እግዚአብሔር ምን ታረጋለህ በነጋው ዕለት ሲመጣ ሞት ጨራሹ ደሙን ባየው ጊዜ አለ እግዚአብሔር ደሙን ባየው ጊዜ አልፋለሁ ደሙን ሲያይ ሞት ያልፋል በመቃኑ ላይ ካለ ደሙ በቃ እስራኤል እንዴት ተረፈ ግብጽ ሲያልቅ እስራኤል እንዴት ተረፈ ሞት አለፈው በምን አለፈው በደም አለፈው this is a perfect picture ጌታ ኢየሱስ መጣና አሁን ነፃ ማውጣው ህዝብ አለ ከግብጽ ሳይሆን ከኃጢአት ባርነት ከግብጽ ሳይሆን ከሞት ባርነት ነፃ ማውጣው ህዝብ አለ ፋሲካን የሚያከብር ህዝብ አለ ፋሲካ ይቀየራል አሁን እንዴት ሆኖ ይቀየራል የታረደው በግ ኢየሱስ ክርስቶስ ሲሞት ደሙ በመቃናችን ላይ ሲሆን የዘላለም ሞት የአሁን ሞት ሳይሆን የዘላለም ሞት ያልፍዘን በፋሲካ መሆን አለበት ፋሲካችን ክርስቶስ የፋሲካችን በግ ኢየሱስ ክርስቶስ ሲሰዋና ሲሰቀል ምን እያለ ነው አሁን ነፃ መውጣት ሆኗል አሁን ሞት አልፎናል ለምን ፋሲካችን ክርስቶስ ታርዷልና ፐርፌክት ፋሲካ አይሆንም እግዚአብሔር ፋሲካ ይሆናል ለምን ኢየሱስ የነፃ መውጣታችን ምልክት የሆነ የነፃ መውጣታችን ምክንያት የሆነ የታረደው የእግዚአብሔር በግ በተንኮል ምንም ያላረገውን ምንም ያልሰራውን ወንጀል ያልተገኘበትን ወንጀል ለመፈብረክ መከራ በልተው እነሱ መቅጣት አይችሉም እነሱ መግደል አይችሉም በሮማውያን ዘንድ በጣም የተከለከለ ስለሆነ ሮማውያን ጋር በሐሰት ከሰው እንመጣበታለን በእንጨት ላይ አንጠልጥለው የእግዚአብሔርን በግ ገደሉ እነኚህ የምን ምልክት ናቸው የጥላቻ ምልክት የሪጀክሽን ምልክት የተንኮል ምልክት እውነትን በተንኮል የጣሉ በጥላቻ ትጅስ የለየላቸው ተቃዋሚዎች ናቸው አይቀበሉም ኢየሱስንም መስቀሉንም የማይቀበሉ የለየላቸው ተቃዋሚ ሄተርስ ናቸው they just hate ኢየሱስን በቃ hate ምን ስላረገ ሚሊተሪ አላስነሳ አልበጠበጠ ሀገር የእግዚአብሔር በግ ሆኖ ነው የመጣው የሰላም አለቃ ነው የእግዚአብሔርን ቃል ነው የገለጠው ሰላምን ነው የሰበከው ምን አረጋቸው ምንም በጥላቻ ክብራቸው የሚወሰድባቸው ስለመሰላቸው ክብራቸውን ወሳጅ ስለመሰላቸው ዝም ብለው እውነትን በባዶ ጥላቻ ሪጀክት ያረጉ መስቀል ከፋይ ነው ገና በዝግጅቱ ሰው ከፍሏል ምን አይነት ህዝብ ታይቷል ዝም ብለው ጥላቻ ዝም ብሎ ሪጀክሽን ዝም ብሎ አሳልፎ መስጠት ዝም ብሎ መጥላት ዝም ብሎ መግፋት ዝም ብሎ መቃወም የለየላቸው የመስቀል ተቃዋሚዎች ናቸው እነዚህ ይሄ ነው ማያዝ ያለባቸው የለየላቸው በጥላቻ የተሞሉ የክርስቶስ ተቃዋሚዎች ናቸው በዚህ ዘመን አሉ እንደዚህ አይነት ሰዎች ማን ካላችሁ መመራመር ነው ዝም ብሎ የሚቀፋቸው ሰዎች አሉ ይሄን ብዙ ጊዜ ነገራችሁ ዝም ብሎ ስለምንም ነገር ስታወሩ ምንም የማይመስላቸው ኢየሱስ ስትል ቀድመ አያቶቻችሁ it's the same ምን አርጓችሁ ነው ምንም ኢየሱስ ያለው ሰው ያፈንጫን ብለው ነው ምንም አፈንጫን ቢለኝ ይሻለኝ ነበር ሌላ ነገር ቢሆን ይሻለኝ ነበር ምናምን የሚሉ ሰዎች አሉ ምን አረገ ኢየሱስ ምንም እነሱም ራሱ አያውቁትም ምንም አያውቁትም አንዳንድ ፐብሊክ ቦታ ለመናገር ስትሄዱ ጥሩ ነው የሃይማኖት ነገር በጣም አታብዛ ይላሉ መጀመሪያ ደረጃ እኔ ተብያቃለሁ ጥቂት ጊዜ ተናግሬ ያውቃለሁ አንዳንድ ፐብሊክ ቦታ እና የጋበዙኝ ሰዎች ራሱ ያሳዝኑኛል እኔ ተናግሬያቸዋለሁ ከዚህ በፊት ጥቂት ጊዜ ነው እኔ በጣም አልችልም መጽሐፍ ቅዱስ ሳልገልጥ ማውራት አልችልም የእውነት ነው እና መጥቀስ አለብኝ እና
ብቻ የሆነ ቦታ ተጋበዝኩ ማለት ነው፣ በጣም ፓብሊክ ቦታ እና የጋበዘኝ ሰውዬ ያሳዘነኝ አስተባባሪው ሰውዬ ማለት ነው። እና ሰብስቦን ከሌላ ሃይማኖትም የሄድን ተናጋሪዎች ስለነበርን ሰበሰበንና ይቅርታ ያው ጥሩ ነው ከሃይማኖት መምጣታቸው ጥሩ ነው፣ ሃይማኖት እንዳይበዛ አለ አንዴ። በኋላ እሺ ሲባል እኔ ተናገርኩ፣ አይ ይሄ ነገር ወይ በጊዜ ቢያሰናብቱኝ ይሻላል ጌታዬ። እኔ የእውነት ነው የምነግራቸው፣ ምንም ኤግዛጀሬሽን የለውም። ምናልባት የሰማኝ ይሆናል ሰውየው። I just said I'm sorry። እኔ ደግሞ ባይብል ይዣለሁ እና ሲይዘው ነው I think የወሬው መነሻ ምን ሳልሆን አልቀርም። ምክንያቱም የሃይማኖት መጽሐፍ ያስቆጥ እኔ ብቻ ነኝ ከሃይማኖቶች አብረን ካለ ነውና እና ትንሽ እንዳይበዛ ነው። አይ እኔ I'm sorry እኔ አልችልም አልኩት። እኔ ጥቅስ ሳልጠቅስ መናገር አልችልም፣ መጽሐፍ ቅዱስ ብቻ ነው መናገር የምችለው እንጂ እኮ መጽሐፍ ቅዱስ ሳትጠቅስ አልችልም ወይ አልችልም። ብቻ ሳይሆን መጨረሻ ላይ የመጨረሻው ኔጎሺዬሽን እሺ አምላክ እግዚአብሔር ምንም አይደለም ፈጣሪ በተቻለ መጠን በቃ ሌላ ነገር ኢየሱስ አልችልም። ፐብሊክ አይወደውም ኢየሱስን። we know that መቼም ቢሆን አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ማሰናከያ እንደሆነ እያወቀን ማሰናከያ ለግሪካውያኑ ሞኝነት እንደሚሉት ለአይሁድ ማሰናከያ። ለምን እንደሚሰናከሉ በቃ ይሰናከላሉ። ታዲያ ምን ይሻላል? አብረንነት ኑ በተቻለ መጠን ኢየሱስ አይኖር። ምን ስላረገ? እኔ እኮ አሁን የሚገርመኝ ኢቨን በዓለም ዙሪያ ምን ስላረገ he just መጥቶ ሞተ። እሻውን ይሄ ምን ያናድዳል? በቃ ሰይጣን መስቀል እንዴት እንደሚጠላ የምታውቁ ለዚህ ምን ያናድዳል? ሄድክና ነገርካቸው ለአንድ ሰው ኢየሱስ ክርስቶስ መጥቶ ሞተ። ሻው ለምንድን ነው በጣም የሚበሳጨው? በቃ አለ መስቀል ከፋይ ነው። ምን አይነት አሉት? ጨካኝ፣ ተንኮለኛ፣ በጥላቻ ምክንያት እስከ መጨረሻ ገፍትረው የጣሉ የለየላቸው ነው የምለው። ይሄን ያለየለት ስላለ መጨረሻ ላይ አሳያችኋለሁ። በአንድ በኩል እነዚህ ይሻሉኛል። ትራክት ሰጣችኋለሁ። ይሁዳን ምን ታደርገዋል? ደግነቱ ማቴዎስ እረፍት ሊሰጠን ስለፈለገ መጨረሻ ላይ ነው ያመጣው እንትናን ይሁዳ። I think ማቴዎስ ከሌሎቹ ወንጌል ጸሐፍት ይልቅ ትንሽ እንድንተነፍስ የፈለገ ይመስለኛል። አሁን ከነኚህ ሰዎች ቀጥሎ ይሁዳም ቢል ትንሽ እንድንተነፍስ የሰነበተ ታሪክ አምጥቶ እዚህ ላይ የሚቀጥለው ታሪክ ባይ ዘ ወይ የሚቀጥለው ታሪክ ጊዜ ጠብቆ የመጣ አይደለም፣ ክሮኖሎጂካል አይደለም። ቀጥሎ ያመጣው ታሪክ ያለፈው ሳምንት ታሪክ ነው። እነ ዮሐንስ ያለፈው ሳምንት እንደሆነ ነግረውን ነው የጻፉት፣ ፋሲካ ከመድረሱ ከ6 ቀን በፊት። ከዚህ ቀጥሎ ያለው ታሪክ እኮ ሆኗል እኮ አሁን አይደለም። ቆጥቧታል ማቴዎስ ቆጥቧታል። የመስቀሉ ሪስፖንስ እንደሆነ ያውቀዋል፣ ስለ መስቀል እንደሆነ ያውቀዋል። እና ልክ ኢየሱስ ይሄ ነገር የሆነው በነገራችን ላይ አሁን ቀጥሎ ማነብላችሁ ይሄ ነገር የሆነው ኢየሩሳሌም ከመግባታቸው በፊት ከቢታንያ ያኮወከቡ ቢታንያ አካባቢ ከእነሆ ንጉስሽ በፊት ሆሳና በፊት የተፈጸመውን ታሪክ ዮሐንስ ያን ሰሞን አድርጎ ነው የሚነግረን። እንትና ማቴዎስ ያቆያትና ቆይ ልንገራችሁ ሌሎችም አይነት ሰዎች አሉ ብሎ ትንፋሽ ይሰጠናል። ጥሩ ትንፋሽ አስገኝ ሰው ያርጋችሁ እግዚአብሔር። እንደዚች ሴት አንዲት ሴት ያመጣና እንደው ምን አይነት ሴት ናት? እንደው ምን አለበት ብናውቃት? ምን አይነት ሴት ናት? ስሟን እንደውም አይነግረንም ማቴዎስ። ለአይዴንቲቲዋ የተጠነቀቀ ይመስላል። ዮሐንስ ይነግረናል ማርያም መሆኗን። አነብላችኋለሁ። ምን አይነት ሴት ናት? ሰው ያልገባው የገባት፣ ሰው ያልታየው የታያት፣ ሰው ያልተገለጠለት የተገለጠላት። በመስቀሉ ዝግጅት ወቅት የለየላቸው ገፍታሪዎች ነበሩ። ታዲያስ ዓለም ግን በእነኚህ ብቻ የተሞላች ብትሆን ተጨናንቀን እንሞት ነበር። ዓለም በእነኚህ ብቻ የተሞላች ቢሆን ወንጌል በጣም ተስፋ ቢስ ይሆን ነበር። ወንጌል እስከ መጨረሻ ድረስ ተስፋ አለው። ለምን? እግዚአብሔር ትውልድ አለው። ምን አይነት? በመሃል የሚመጣ የሆነ ትውልድ አለው። በመሃል በቃ የተለየ ዩኒክ ትውልድ አለው። በማን የተመሰለ? በዚች ሰው የተመሰለ። ቁጥር 6 እስከ 13 ሁለተኛውን ይነግራችኋል። ይሄ የመልእክታችን ርዕስ ያረኳት ይህችን ሴትዮ አውቄ ነው።
የይሁዳ ክህደት አይባልም። ይሄ ርዕስ አለ እኮ ይሁዳ አይባልም። አለች ሌላ አስደናቂ ቅመም የሆነች ሴትዮ የካህናት አለቆች አሳልፎ መስጠት ልለው የዚች ቢሆን ይሻላል። ለምን? ኢየሱስ ራሱ ይሄ ወንጌል በተሰበከ ቁጥር ይቺ ሴትዮ ተሰበካለች ስላለ ርዕሳችን እሷ ናት። ውዱ መስዋዕት ያልነው የዛሬውን ርዕስ is because of her በእሷ ምክንያት ነው። ቁጥር 6 እስከ 13 ከሳምንት በፊት የተፈጸመ ከፋሲካ 6ኛው ቀን በፊት ፓራላል ፓሴጅ ማየት ከፈለጋችሁ ጊዜ ስለሌለን አናነባቸውም። ግን ዮሐንስ ወንጌል ምዕራፍ 12 ቁጥር 1 እስከ 8 ላይ አለላችሁ። ለማንበብ ጊዜ የለንም። ይሄ እራት ወደ ኢየሩሳሌም ከመግባቱ በፊት የተደረገ እራት ነው። ታስታውሱ ከሆነ ኢየሱስ ብቻ ሳይሆን ሌሎችም ፋሲካ አክባሪዎች በአብዛኛው ከተማይቱ ስለምትጨናነቅ ከከተማይቱ ወደ ተራራው በኩል ወደ ሰሜን ከፍ ብለው ቢታንያ አካባቢ ነው የሚያድሩት። ኢየሱስ ከዚህ በፊት አንስቼላችኋለሁ። እነሆ ንጉሥሽን ስንማር ምዕራፍ 21 ላይ ብዙ ጊዜ ምሽቶቹን እየሄደ የሚያድረው ቢታንያ ነው። የማርያም ማርታና አልዓዛር ይወዳቸው የነበሩ አልዓዛር ከሞት ያስነሳው ትዝ ይላችሁ ነው። በጣም የተአምር ቤት ነው። አልዓዛር ከሞት ያስነሳው ማርያምና ማርታም በጣም የሚወዳቸው የነበሩ ቤት ሲሄድ በጣም ብዙ ጊዜ ማርያም ቁጭ ብላ ትማር የነበረች እሷ ናት። እቺ ሴት በጣም የተለየች ሰው ናት። እቺ ሴት እና እግሩ ስር ቁጭ ብላ ትማር የነበረች ማርታ ታገለግል የነበረች እነሱ ቤት ነው እየሄደ የሚያድረው። ምን አይነት የተባረከ ቤት ነው አላውቅም። ማታ ማታ ኢየሱስ እዛ ያድራል እና ቀን ቀን መጥቶ ኢየሩሳሌም ያስተምራል። ማታ ደግሞ እነሱ ጋር ይሄዳል። አንድ ቀን ራት ተዘጋጀለት ሰፈር ውስጥ ያን እነሱ ሰፈር ውስጥ በቢታንያ የተደረገ ራት ነው። ማርያምና ማርታም አልዓዛርም ነበረ ከሞት የተነሳው አኮርዲንግ ቱ ማት እንትና ዮሐንስ በእነሱ ጋር የተደረገለት ራት ነው። ማቴዎስ ወንጌል ምዕራፍ 26 ቁጥር 6 ስታዩ ኢየሱስም በቢታንያ በለምጻሙ በስምዖን ቤት ነው የተዘጋጀለት። ለምጻሙ ስምዖን I don't think አሁን ለምጽ ያለው እንደዛ አይደረግማ። ለምጽ ያለው ሰውዬ ሰፈር ውስጥ ተቀላቅሎ ቤት ይዞ ሰው እየጠራ ህብረተሰብ ሄዶ ኢየሱስ ሊሄድ ይችላል። ኢየሱስ ምን ግድ የለበትም። ግን እነ ማርያም እነ ማርታ ህዝብ ተሰብስቦ ራት ለምጻም ቤት እዛ ሰፈር መኖር አይቻልም። ለምጻሙ ተብሎ የቀረው I think ኒክኔም ነው። ዝም ብሎ የተሰጠው ስም ነው። ለምጻም ነበር አንዴ ፕሮባብሊ ኢየሱስ ሳያነጻው አይቀርም። ውለታ ያለበት ሰው ሳይሆን አይቀርም። የነጻ ሰው ነው። በዚህም በዚያም ከለምጹ የነጻ ሰው ነው። ራት ጋብዞ ሰው ጋራ በማዕረግ የሚኖረው ይሄ አይተነዋል ከዚህ በፊት። ለምጻም እኮ እንደዚህ አይቀላቀልምና በማዕረግ የሚኖረው ከለምጹ የነጻ ሰው ነው። ሞስት ፕሮባብሊ ኢየሱስ አድርጎታል። ለዚያ ነው ምናልባት የጋበዘው ዘ ሪስፖንስ ከሞት የተነሳ ሰው እያለ ከለምጹ የነጻ ሰው እያለ ኢየሱስ በመካከላቸው አለ። ኢትስ አ ቢዩቲፉል ናይት ነው። በቃ አስገራሚ ምሽት ነው። የፍቅር ምሽት ነው። የራት ምሽት ነው። ለምጻሙ ያዘጋጀው ነው። ለምጻሙ ስምዖን በጣም ኮመን ነበር በነገራችን ላይ ጎልያዱ እንትና ምናምን ተብሎ የሚጠሩ አሉ ረጅም ሲሆኑ። ያን ጊዜ አሁን ሳይሆን ያን ጊዜ ስምዖን ታዋቂ ስም ነው። ስምዖን ቢባል 50 ሰው አቤት ሊል ይችላል በእስራኤል። ግን ስምዖን ስሙ ነው። ግን የሚለይበት ለምጻሙ ስምዖን ነው። አንዳንድ ጊዜ ረጅሙን ሰው ጎልያዱ እንትና ተብሎ እንደሚጠራው እንደዛ አይነት ኒክኔም ነው። እሱ ቤት ራት ተጋብዞ ምን የመሰለ ራት እየተካሄደ ያን ጊዜ በስምዖን ቤት ለራት ገብቶ ሳለ ማቴዎስ አንዲት ሴት ይላታል። አንዲት ሴት ኢንሲግኒፊካንት እዚህ ግቢ የማትባል ሴት የዚያን ጊዜ ታውቃላችሁ እናንተ የዚያን ጊዜ እኔ ማቴዎስ በጣም የሚያስገርመኝ አልገባው ያለው ባንች ኦፍ ወንዶች ይሰበስብና የገባት አንዲት ሴት ያመጣል። ከየት አገኛቸው ባንች ኦፍ ወንዶች? 12ቱ ጠቅላላ ማት ጊዜ እኮ ነው የሚነግራቸው። እንዴ እሞታለሁ እያላቸው አይሆንብህ ነው። እሞታለሁ ሲል ጸጥ ነው። አይ ዶንት ቲንክ ውስጣቸው ሲንክ ያደረገ እሞታለሁ እነሳለሁ ሲል አሟሟቱ ይሄ ሰውዬ ሲናገር እሰቀላለሁ ስለሆነ ሰሞኑን ይሞታል። አስከሬኑን በስነ ስርዓት ማዘጋጀት አይቻልም። ስለዚህ ከመሞቱ በፊት ቀደም ብዬ ምን አይነት የእምነት ሴት ናት! አገር ያልገባው የገባት ለመቃብሬ ለሞቴ ነው ያደረገችው አለ ኢየሱስ። she's just preparing. ነገስታት ሲሞቱ ከፍ ያሉ ሰዎች ሲሞቱ በተለይ ከፍ ባለ ነገር ተቀብተው ነው የሚሞቱት። ይሄ የሚቀባው ሰው የለም። አሟሟቱም የግርግር ነው። ሽኒው
እኔው ሰቀላለሁ ስለሆነ የመሰቀል ሞት የክብር ሞት አይደለም፣ የወንጀለኛ ሞት ነው፣ የግርግር ሞት ነው። አስከሬኑን መልሳ ታገኘው እንደሆነ she's not sure እቀባለሁ አለች። እቀባለሁ ማለቷ ብቻ አይደለም። listen my friends እግዚአብሔር አምላክ ይህንን እንድናይ አይናችንን ይክፈተው። ናው ምንድን ነው ያደረገችው? ማቴዎስ በጥቅሉ አንዲት ሴት ዋጋው እጅግ የበዛ ሽቱ የሞላው የአልባስጥሮስ ብልቃጥ ይዛ ወደ እርሱ ቀረበች። አንብልበው የአልባስጥሮስ ብልቃጥ የጠርሙሱ አይነት ነው። it's a big volume። ማቴዎስ በደፈናው ዋጋው አይቀመስም ነው። ዋጋው እጅግ የበዛ ነው። ሽቶ ነው። የተለየ አይነት ነው። ቅባትነት ያለው ነው። very precious። ማርቆስ ዋጋውን ይነግረናል። ተመስገን። ማቴዎስ ኧረ አይቀመስም ነው። ማርቆስ ምዕራፍ 14 ቁጥር 3-9 እናንተ ልታነቡት ትችላላችሁ፣ ለማንበብ ጊዜ የለን። ማርቆስ 14:3-9 ላይ ማርቆስም ዮሐንስም ዋጋውን ይነግሩናል። ማርቆስ ራሱ 300 ዲናር ነው ዋጋው ይላል። ዮሐንስ ላይ አጅሬ ይሁዳ ነው ሂሳቡን ያገኛል። 300 ዲናር የ300 ዲናር ቅባት የ300 ዲናር ሽቱ 300 ዲናር ምን ነው 300 ዲናር? እናንተ እኮ ማወቅ ነበረባችሁ፣ እጆቻችሁን ማንሳት ነበረባችሁ በዚህ ጊዜ። አንድ ዲናር እኮ 300 ዲናር እኮ የአንድ ዓመት የሰው ደሞዝ ነው። 300 ዲናር እኮ እንደዛ ነው። 365 በየቀኑ ብትወስዱት በቀን 1 ዲናር የሚያገኝ በቀን 1 ዲናር እኮ is just an average salary። እቺ እኮ ባለጠጋ አይደለችም፣ ያጠራቀመች ናት ለረጅም ጊዜ። ምናልባት አንድ ሰው በአንድ ቀን የሚከፈለው ደሞዝ ዴይሊ የሚከፈለው ደሞዝ 1 ዲናር ነው። ደሞዛችሁን አካፍሉ በቀን እሱ ነው 1 ዲናር። it's like 1 ዲናር የሚመዘነው 1 ዲናር አይዛን ጊዜ 1 ዲናር እዚህ ጊዜ ሳይሆን 1 ዲናር 1 ቀን ሙሉ ለፍቼ የማገኘው ነው። 300 ዲናር ማለት የ300 ቀን ስራ ነው። ትንሽ ዊኬንድ ምናምን ካረፈ 1 ዓመት ደሞዛችሁን አስሉ። ይሄ ሽቶ የሚገዛው የ1 ዓመት ደሞዝ ተጠራቅሞ ነው። very special ረጅም ዘመን የተጠራቀመ ረጅም ጊዜ ሴቭ የተደረገ ገንዘብ ወጥቶበት ምናልባት ከምስራቅ ተገዝቶ የገባ ኢምፖርትድ የሆነ ስታፍ ነው። very special ለተለየ ቀን ነው ሰው አጠራቅሞ የሚገዛው፣ በየቤቱ አይገኝም። የዓመት ገንዘብ የተደፋበት ነው። አንድ ጂዊሽ አስተማሪ የጻፈውን ሳነብ እንዴት አንዲት ሴት የ1 ዓመት ደሞዝ ሀብት አጠራቅማ ትይዛለች ምናምን ብዬ ለማስላት ስሞክር አንዳንድ ጊዜ አንዳንድ ሴቶች ገና ከወጣትነታቸው ከልጅነታቸው አንስቶ ለተለየ ቀናቸው አጠራቅመው የሚገዙት ነው። በሰርጋቸው ዕለት ለፍቅረኛቸው የሚከፈት ግንቾሎ ፍቅረኛዬን ያለች ነው የሚመስለኝ። this is the guy so you እየተናገረ እኔ ለተለየ ሰው ለምታገባው ሰው የሚዘጋጅ ለተለየ ለሰርጓ ዕለት ሼቭ የሚደረግ ማይወጣ ለዓመታት የሚቀመጥ በተለየ አልባስጥሮስ ብልቃጥ የሚቀመጥ በየዕለቱ የማይወጣ ለተራሰው የማይደረግ የህይወቷ ዘመን ያጠራቀመችው ሴቭ ያረጋችው ነው። ምን አረጋች? ይህን የአልባስጥሮስ ብልቃጥ ይዛ ወደ ኢየሱስ ቀረበች። በማዕድ ተቀምጦ ሳለ ሸበረችው። ማርቆስ እንደሚነግረንና ዮሐንስ ብሮኬት ተከፍቶ የሚወጣ አይደለም። ዋንስ ዩ ብሬክ ኢት አለቀ። ሸበረችው።
መጣችና ኢየሱስ ራስ ላይ አፈሰሰችው። እናንብበው። ይሄ በጣም የሰከሩ ቃላት ናቸው። የአልባስጥሮስ ብልቃጥ ይዛ ወደ እርሱ ቀረበች። በማዕድም ተቀምጦ ሳለ በራሱ ላይ አፈሰሰችው። በራሱ ላይ አፈሰሰችው። ተመልከቱ የደቀ መዛሙርቱን አስተያየት። ደቀ መዛሙርቱ ይህን አይተው ተቆጡና ይህ ጥፋት ለምንድን ነው? ጥፋት የሚለው ማባከን ነው። ሊትራሊ ይሄ ሁሉ ብክነት that's what she did intentionally አባከነችው። intentionally ለስፔሻል ዴይ የተጠራቀመ የስንት ዘመን ሴቭ ተደርጎ የተገኘ የአንድ ዓመት ደሞዟ ሂሳብ ለረጅም ጊዜ የተቀመጠ ለዛሬ ካልሆነ ይበጣጠስ በሚል አይነት ሰበብ ሰበረችው። ሰዎች ላይ ሳይሆን ያዳረሰችው። አንዳንድ ጊዜ ማይ ፍሬንድስ አንዳንድ ኖርማል ሽቱ እንግዳ ሲመጣ መቀባት የተለመደ ነው። ግን ሁሉን ነው የምትቀባው እና ሁሉን ነው የምትቀባው ለእንግድነት ይከመን ስፔሻል ትሪትመንቷን እንደዚህ አይነት ይሄንቶ ግን ኖርማል አይነት ሽቶች ይቀባቸው ነበር። ኖርማል አይነት ዘይቶች ይቃርኩ። የሷ ትኩረት ቤት ውስጥ ያሉት ሳይሆን ማባከን ያረጋው አንድ ሰው ላይ ይሄ ሁሉ ጉድ አንድ ሰው ላይ ከአናቱ ጀምራ እስከ እግሩ ድረስ አፈሰሰችው። ምን ይባላል ይሄ? ብክነት። ምን ይባላል ይሄ? ጥፋት አመጣችና ድንበሩን ጥሳ ገብታ በኢየሱስ ላይ አፈሰሰችው። ምንድነው ምክንያቷ? ይህ ጥፋት ለምንድን ነው ሲሉ ኢየሱስ ይህን አውቆ እንዲህ አላቸው። ባይዘወይ ደቀ መዛሙርቱ ነው ማቴዎስ የሚለን አይ ቲንክ ሳይኖሩበት አይቀሩም። ዮሐንስ ወንጌል ላይ ስትሄዱ ከደቀ መዛሙርቱም በዚህ ነገር ላይ በጣም ተቆርቋሪ የድሆች ተቆርቋሪ ይሁዳ ነው። ይሄ ነገር የ300 ዲናር ነገር እንደዚህ ከሚባክል ተሸጦ ድሆች ቢረዱበት አይሻልም ወይ? በእግዚአብሔርና በሰው መሃል ጣልቃ ለሚገባ ሰው ወዩ። አምልኮ ጣልቃ አይገባበትም። ይሄ ነገር ግን የሚባለው ጎን ለጎን ሲሆን ነው። ወደ ላይ ሰው ካረገው ይሄ ነገር ግን ለድሆች ቢሰጥ አለ ይሁዳ። በጣም የእግዚአብሔር መንፈስ የሚያጋልጠው ይሄንን ያለው ለድሆች አዝኖላቸው አይደለም ይላል። he wasn't a humanitarian person። ለድሆች አዝኖላቸው ሳይሆን እንደሚነገረን ኮሮጆ ያዥ ነበር። ያገልግሎቱ የዚህ ሚኒስትሪ ገንዘብ ያዡ እሱ ነው እና እየሰረቀ ይወስድ ስለነበረ ነው። አመል በአንድ ጊዜ ኢየሱስን አያሸጥም። የከረመ ነው። የገንዘብ ፍቅሩ የከረመ ነው። ይሰርቅ ስለነበረ ይወስድ ስለነበረ ዛሬ መሰበሩ ያናደደው የሚመስለኝ ኃይለኛ ሂሳብ ነው የባከነው። ኃይለኛ ሂሳብ ብቻ ሳይሆን ፓርቲው ሊፈርስ ይመስላል። ይሄ ፓርቲ እንደ ፓርቲ ካሰባ ከለቀም በኋላ መሄድ ነው እያለ ስለሆነ የመጨረሻ ሂሳብ ነው። ይሄ የመጨረሻ ላይፉን የሚዘጋ ነው። ይሄ እኮ አሁን ቢሄድ ኢየሱስ እሞታለሁ በሁለት ቀን ብሏል። አሁን ቢሄድ ኢየሱስ ለረጅም ጊዜ እኮ ቢያንስ የአንድ ዓመት ነገር እኮ ዘግቶለት ነገር ቢሄድ አሁን ሳሰው ስለቅ ይሄ ነገር ያለው ለራሱ በማሰብ ነበር። የኢየሱስ መልስ ድሃን ስለመርዳት ኢየሱስን ምንም ልትወቅሰው አትችልም። የኖረው ከድሆች ጋር ነው። ያገለገለው ድሆችን ነው። ምድረ በዳ ላይ የመገበው ኢየሱስ ነው። ማቴዎስ 25 የሚያክል የዛሬ 15 ቀኑን ትምህርት ያስተማረው እሱ ነው። ተርቤ አላበላችሁኝም፣ ተጠምቼ እኔ ታስሬ አልጠየቃችሁኝም፣ በፍጹም ልታሙ አትችሉም። ግን ይሄ this is very practical። ጌታ ኢየሱስ የተናገረውን ተመልከቱ። ተሸጦ ለድሆች ሊሰጥ ይቻል ነበርና አሉ። ኢየሱስም ይህን አውቆ እንዲህ አላቸው። እሺ ድሆችን መርዳት ከአምልኮ በላይ አይደለም። አምልኮ ነው እንጂ አምልኮ ነው። አውቆ እንዲህ አላቸው፣ መልካም ስራ ሰርታልኛለችና ሴቲቱን ስለምን ታደክሟታላችሁ? አለቀ። በመሃል አይገባም። ድሆች ሁሉ ጊዜ ከእናንተ ጋር ይኖራሉ። so you have time። እኔን በተመለከተ you don't have time። እና ድሆች ከእናንተ ጋር ሁሉ ጊዜ ስላሉ ልትረዷቸው ትችላላችሁ። እኔን ግን ከእናንተ ጋር ስላይደለው ይሄንን ወስዳችሁ ሌላ
ትምህርት የሚፈለስፉ ሰዎች አሉ። እኔ ከዚህ በኋላ ከእናንተ ጋር ስለማልኖር ምናምን የሚለውን ኢየሱስ አምላክ ነው ወይ ብለው ኮስችን ያደርጋሉ። እኔ ለዘላለም ከእናንተ ጋር ነኝ ያለውም እኮ ኢየሱስ ነው። ይሄ ፊዚካሊ አም ጎይንግ ፊዚካሊ መሞቴ ነው መሄዴ ነው። ስለዚህ አታድክሟት፣ ከእናንተ ጋር ይኖራሉ፣ እኔ ግን ሁልጊዜ ከእናንተ ጋር አልኖርም አለና እርሷ ይህን ሽቱ በሰውነቴ ላይ አፍስሳ ለመቃብሬ አደረገች የሚለው አዘጋጀችው። ማይ ቦዲ ሊትራሊ ወገኖቼ፣ እብድ የሚያደርገው እብድ የሚያክል መገለጥ ሲኖር ነው። ይቺ ሴት ቀላል ሴት አይደለችም። ካፕቸር አድርገዋለች። ቅድም እንዳልኳቸው ካፕቸር አድርገዋለች። ይዘዋለች። መሞቱ እንደሆነ ገብቷታል። ተቀብለዋል። ይሄ መገለጥ ነው። ተገልጦላታል። ለማዘጋጀት የፈለገችው ሞቱን መስቀሉን ተቀብላ ነው። የመጨረሻ ነገሯን ያባከነችው የመጨረሻ ህይወቱን ሊሰጣት እንደተዘጋጀ ያውቃ ነው። የመጨረሻውን ህይወቱን ሊሰጣት እንደተዘጋጀ ስለገባት የመጨረሻውን ህይወቱን ሰጥቶ ሊያድናት እንደሆነ ስለገባት ስለተገለጠላት ሊቀበር እንደሆነ ስለተገለጠላት የመስቀል ሞቱን ስላመነች የመጨረሻ ህይወቱን ሊሰጣት ስለሆነ የምቆጥበው ነገር የለም። የክት የሆነ ነገር የለም። የኔ የሆነ ነገር የለም። ገደብ አልፋ የሚቆጠብ ነገር ሳይኖር የመጨረሻውን ውድ ነገር በአንዱ በክርስቶስ ላይ ለምን አፈሰሰችው? ገብቷታል። ለዚህ ነው ኢየሱስ እኔ በጣም ተደሰትኩ። ለዚህ ነው ኢየሱስ እውነት እላችኋለሁ ይሄ ወንጌል በዓለም ሁሉ መሰበኩ አይቀርም አለ። በመጀመሪያ ደረጃ ምን አይነት አምላክ ነው? ምንም ነገር የማያውቀው የለም። ታውቃለህ? አይ እኮ ታውቁታላችሁ፣ ግን ቁጭ ብሎ ማሰላሰል በጣም ጥሩ ነው። ይሄ ወንጌል ይሰበካል አለ። ይሄ ወንጌል መሰበኩ ብቻ ሳይሆን ምን ወንጌል ውስጥ ገብቶ እንደሚሰበክ ያውቀዋል። የራሱ ቃል ነው። ወንጌል ማለት ሰው የመረጠውን እያስገባ የፈለገውን የሚሰብከው አይደለም። ይገባል ያለው ይገባል፣ አይገባም የተባለ ያልገባ አለ። ዮሐንስ አሁን ኢየሱስ ብዙ ነገር አድርጓል፣ ግን በቃ አይገባም አለ እግዚአብሔር። አሁን አንዳንድ ሰው በጣም ይጨነቃል። እንዲሁ ሌላው ነገሩስ በቃ አልገባማ። ይገባል ያለው የአንዲት ምስኪን ድሃ ሴትዮ ሽቶ መፍሰስ መግባቱ አይቀርም፣ መሰበኩ አይቀርም፣ ስሟ መጠራቱ አይቀርም። ውለታ የማይረሳ አምላክ፣ መታሰቢያ የማይረሳ አምላክ። ስንት እኮ ከዚህ በላይ የሚያስደንቁ ታሪኮች እኮ ኢየሱስ አድርጓል። ባይ ዘ ዌይ ዮሐንስ እንደሚነግረን ዓለም ላይብረሪ ቢሆን አይበቃም ነበር። ብዙ እኮ ነገር አድርጓል። የዚህች ሰው ግን ዝም ብሎ አይደለም። የዚህች ሰው ግን በጣም ትልቅ ነው። ለምን? ሁለንተናን መስጠት ስለሆነ፣ ሁለንተናዋን መስጠት ስለሆነ፣ ከልብ የተደረገ ስለሆነ መታሰቢያን የማይረሳ አምላክ ይገባል አለ። አሁን አንዳንዴ ሰምታችሁ ይሆናል። አሁን ኢየሱስ ብለው ጭንቅ የሚላቸው ሰዎች አሉ። ልጅ ሆኖ ግብጽ ድረስ ሲሰደድ ነገር ይነገረንና አሁን ወንጌል ከዛ የሕፃኑን የሚፈልጉት ሞተዋልና ይመለስ አለ። ተመለሰ እና ቤተሰቦቹን ያገለግላቸው ነበር ይላል። ያገለግላቸው ነበር ቤተሰቦቹን ይላል። ከዛ ኢየሱስም በጥበብና በቁመት በሰውና በእግዚአብሔር ፊት እያደገ ሄደ ብሎ ይጨርሳል። ከዛ ቆይቶ ከስንት ዓመት በኋላ 30 ዓመት እንደዚህ ሊጠመቅ ይመጣል። እንዲሁ በመሃል የነበረው ነገር ይገባል አላለማ። እኛ አይደለንም እና በጣም ስለሚጨንቃቸው በጣም ብዙ ሃይማኖቶች በጣም ስለሚጨንቃቸው በጣም ብዙ ነገር ያመጣሉ። በጣም ብዙ መላምቶች አሉ። ባይ ዘ ዌይ በጣም ብዙ መላምቶች አንዳንዶቹ የተጻፉ በደንብ ያን ጊዜም ራሱ ሰው ሲጨንቀው የጻፋቸው በጣም ብዙ መላምቶች። እንዲሁ ምን ያደርግ ነበር ልጅ ሆኖ እና ተራ በቃ እንደ ልጆች ይጫወት ነበር። በቃ ከልጆች ጋር ያ እንዴ ወላጆቹን ካገለገለ ስራ እየተመላለሰ ከጓደኞቹ ጋር መጫወት ምንድን ነው? ይጨንቃቸዋል። ክርስቶስ የእግዚአብሔር ልጅ እንዲሁ ቤተሰብ እየታዘዘ ከልጆች ጋር ለየት ያለ መሆናል ብለው ይጨነቁለታል። ስለሚጨነቁለት የሰራውን ነገር እናንተ ራሳችሁ ብዙ ስለምትሰሙ እኔ ለምን ዘረዝርላችሁ? ግን in this case ሲምፕል ናት። ደግሞ አሁን እኮ ያኛው ቢገባ እኮ ነው እኛ የምንመርጠው።
ሄደና ከዛ እንትን አድርጎ በልጅነት እኮ ነው የምንመርጠው እኛ። ወንጌል እኮ እንደዛ አይደለም። ይሄ እኮ ሲምፕል ነው። አንዲት ሴት መጣ የዓመት ደሞዟን አላጠራቅማ የገዛችውን ሽቶ ሰበረች በፊቱ። መክሹር ይገባል አለ መንፈስ ቅዱስ ማለት መክሹር ይገባል። ይሰበካል ወንጌል ውስጥ። ደግሞስ በተሰበከ ቁጥር ይሄ መታሰቢያዋ ይሆናል። የተሰውለትን የማይረሳ አምላክ ሳክሪፊሻሊ ያከበሩት የመጨረሻውን ውድ ስጦታ በኢየሱስ ላይ አፈሰሰችው። ድንበር የጣሰ መስዋዕት፣ ያልተቆጠበ መስዋዕት፣ ከምንም ጋር ያልተያያዘ ከአቅም በላይ የሆነ ሰው በኖርማል ማያረገው ተራ ነገር ያልሆነ ተጠራቅሞ የሚገኝ የክቴ የሚባል የማይወጣ ለስፔሻል ጊዜ የሚወጣ ለተለየ የሰርግ ዕለት ብቻ የሚወጣ ለረጅም ጊዜ የሚጠበቀውን አመጣችውና አፈሰሰችው በርሱ ላይ ፈሰሰችው በርሱ ላይ። ማቴዎስ ምን እያለን ነው? ኢየሱስ ዝም ብለው ጠልተው ለይተውለት የሚገፈትሩት አሉ። ደግሞስ እንደ እብድ እየተሰዉ የሚከተሉት አሉ። ሁለንተናቸውን የሚሰጡት አሉ። ሳይቆጥቡ የሰጡት አሉ። እሞታለሁ እያለ ሳይቆጥቡ ድንበር ጥሰው ያፈሰሱት ላቪሽ ያረጉት አሉ። ኦ ማይ ጉድነስ። ይሰበካል ይሄ ታሪክ አለ። ይሄው ይሰብካቸዋል እግዚአብሔር። ምን እያለ ይሰብካቸዋል? አምልኮ ድንበር መጣስ አለበት እያለ ይሰብካቸዋል። አምልኮ ያልተሰፈረ አምልኮ አንዳንድ ጊዜ ድንበር የጣሰ አምልኮ ድንበር ካላስጣሰ መገለጥ አንሶታል። በመገለጥ የተሞላ አምልኮ ድንበር ያስጥሳል። ኖርማልን ያስጥሳል። አቅምን ያስጥሳል። እንደ አቅሜ ሳይሆን ከአቅም በላይ ያስኬዳል። ይሄ ከአቅም በላይ ነው። ይሄ ማባከን ነው። አንድ ቀን ሰው በህይወታችሁ እግዚአብሔርን በተመለከተ አብዳል እንዴ ሚል ስራ ካልሰራችሁ እግዚአብሔር አልገባችሁ። ኖርማል እኮ ማንንም ያረጋል። ለእግዚአብሔር ለራሱ ኖርማል በጣም ብዙ ነገር ያረጋል። አንድ ቀን በህይወታችሁ እቺ ይሄን ማባከን አይደለም የሚል ሌቭል ውስጥ ገብታችኋል ወይ ይላችኋል። ማባከን አይደለም፣ ብክነት አይደለም። አምልኮ ማባከን ነው። አምልኮ ማትረፍረፍ ነው። አምልኮ ምን ልጨምር ነው? እግዚአብሔር ሲገባ አምልኮ በሽ ነው። መልቀቅ ነው። ድንበር መጣስ ነው። ከአቅም በላይ ነው። ምን ሲሆን? እግዚአብሔር ሲገባ ውዱን መስዋዕት በኢየሱስ ላይ የመጨረሻውን ሰበረች። ኢየሱስ ተደነቀ ሁለንተናዋ ስለሆነ። እኔ ብዙ ድንበራችሁን ብዙ ላለመንካት ሞክራለሁ። ከነካዋችሁ ምትፋኝ። አሁን እኛ እንደዚህ ሴት መስዋዕት ሰው ተብለናል እንዴ? መስዋዕት ሰው ነው ክርስትና። እንደው መስዋዕት ሰው እኮ ነው። ተሰውቶላችኋል ብቻ ሳይሆን ሰው። እኛ እንደውም ከመስቀሉ በኋላ እኮ ነው የምንኖረው። እቺ እኮ ወደፊት አይታው ነው ሊሰዋልኝ ነው ብላ ሰዋችሁ። አሁን እኮ እኛ ተሰውቶልሃል ብለን መሰዋት ተው። ትርፍ ለመስጠት እንኳን መከራ ነው እኮ ትርፍ ህይወታችን። እኛ ተሰውቶልሃል ሰዋው ነው። በነገራችን ላይ እንዲሰዋል ሳይሆን ተሰውቶልሃል። ታዲያ ሰዋ ምን ልሰዋ? ስንቱን ጠቅስላችኋለሁ። ሮሜ ምዕራፍ 12 ቁጥር 1 እንግዲህ ወንድሞች ሆይ በእግዚአብሔር ርኅራኄ ለምናችኋለሁ listen my friends፣ ዛሬ ሰውነታችሁን ሕያው ቅዱስ ደስ የሚያሰኝ መስዋዕት አድርጋችሁ ለእግዚአብሔር ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናችኋለሁ። ለአእምሮ የሚመች አምልኳችሁ ይሄ ነው። ምናችሁን? ሁለንተናችሁን፣ ሰውነታችሁን የሚደሰትበት መስዋዕት አድርጋችሁ ሰው። ክርስቲያን ይሰዋል? yes። ክርስቲያን ይሰብራል? yes። ክርስቲያን ኢየሱስን ያመልካል በመስጠት? yes። ምኑን? ራሱን ነው። የሙያተኛ አምልኮና የእብድ አምልኮ ላሳያችሁ። እብድ የሚለውን ኢንቴንሽናል የምጠቀምበት እብድ ማሙሻ እብድ የሚል ቃል አንተ ተሳስተነው አይ እብዶች ብንሆን እያለ የሚጽፍ መጽሐፍ
የእብድ ማለት በቃ ራሱን የሳተ ማለት እነኚህ ሰዎች አብደዋል ነበር የሚባሉት። እኛ የስነ ስርዓት የያዘ ነው የምንባለውና ኦልሬዲ እብደትን ጠልተነዋል። እብደት በአካል ፊዚካል ሲክነስ ሲሆን ነው። በመንፈሳዊ ህይወት እንደዛ ነገር ካልተነካን እግዚአብሔር አልገባንም። ያዩት ሁሉ ኖርማል አልነበሩም። አብኖርማል መሆን ማለት ነው እብደት፣ ከኖርማል ውጪ ማለት ነው። የካልኩሌቲቭ አምልኮ ምን አይነት አምልኮ ነው? የሙያተኛ አምልኮ። ሙያተኛ ማለት የሚያመጣጥን ማለት ነው። ሙያተኛ አመጣጣኝ ነው። ለምሳሌ ሙያተኛ ሼፍ አመጣጥኖ ነው የሚሰራው። ለክቶ ከጨው፣ ለክቶ ከንትኑ፣ ለክቶ ከስኳሩ እንትን የሚሰሩ አሉ፣ የሚያደርጉ አሉ። ሙያተኛ በጥንቃቄ ነው። የአብዛኛው ሰው አምልኮ፣ የአብዛኛው ሰው እዚህ ያላችሁትን ጨምሮ አምልኮ የሙያተኛ ነው። የተመጠነ ነው። ራስን ስጠኝ ሲል የተመጠነ ነው። ስራዬ የኔ ነው፣ ቤቴ የኔ ነው። አይነኬ ጣዖቶቻችን ብዙ ናቸው፣ አይነኩም። ቤትህን ስጠኝ ቢል አሁን እግዚአብሔር እንዴትስ እንሰማዋለን? ምን I'm telling you ቤት፣ ኑሮ፣ ስራ፣ ህይወት፣ የራሳችን የፕራይቬት ጣዖቶቻችን ብዛት መጥነን ነው የምንሰጠው። Sunday morning I go to church and you think you have done great. ያዩት እንዴት እንዳመለኩት ልንገርህ ይላል ማቴዎስ። መስቀል የገባቸው ሰባሪ ናቸው፣ አባካኝ ናቸው። እኔ ለመጀመሪያ ጊዜ አንዲት ምስኪን ሰው ቤት ሰጡ ሲባል ለቸርች የሰማሁት ገና በጌታ አዲስ ሆኜ ነው። እስካሁን ድረስ የቸርች ተስፋ የዛች ሴትዮ ቤት ነው። እዛ አካባቢ ጴንጤ የሚባል ነገር መከራ ነው። እንኳን ቸርች ሊሰራ በቤቱም መሰብሰብ አይችልም። አንዲት ሴትዮ ጌታን አመኑ፣ ሀብታም አይደሉም። እና ለመጀመሪያ ጊዜ ይቻላል እንዴ ምናምን ብዬ ልክ እንደዚህ ሴትዮ አልባስጥሮስ ያነበብኩት እዛ ከተማ ቸርች እንዴት ልትሆነ እማማ እንትና እኮ ቤታቸውን ሰጡ ተባለ ማለት እንዴ! ይሄው እስከ ዛሬ ድረስ ወንጌል ይሰበክበታል። ሌላ ተስፋ የለም። ማንም ሊሰጠው አይችልም። እዛ አካባቢ ጴንጤ ነው ማንም። አሁን ቤት ስጡ እያልኳችሁ ሳይሆን እንዴትስ አድርጎ ያወራናል እግዚአብሔር እስከ ቤት ድረስ። የተመጠነ ነው አከታተላችን፣ የተመጠነ ነው አሰጣጣችን። ፕሮፌሽናል ሼፍስ ነን እኛ ለእግዚአብሔር እየመጠንን ነው የምንሰጠው። አስራት ነገር ካልኩሌት አድርገን ነገር ነው የምንሰጠው። አብኖርማል ነገር ሆነን አናውቅም። አብኖርማሊ ተነክተን አናውቅም። ቤት ጥሰን ገብተን አናውቅም። ብልቃት ሰብረን አናውቅም። አፍስሰን አናውቅም። እርሱ ላይ ጨርሰነው አናውቅም። አከፋፍለን በራሳችን የተቆጣጠርናቸው ቴሪቶሪስ በጣም ብዙ ናቸው። ሰውነታችሁን የተከፈለች፣ የተመጠነች፣ የተያዘች፣ የተለካች አገር ጉድ የማታስብል እንተናም በእንትን ቦታ ጌታን በዚህ መልኩ ያመልካሉ፣ እንትናም በዚህ ነገር በተስኪያን ደርሶ እየደረሰ ያመልካል እንትናም ከሚባለው ስለሆነ አብኖርማል ነገር አልገባንም። ገና ያልገባን ነገር ስላለ እግዚአብሔር ያብራልን። ያልገባን ነገር ቤቴን መቆጣጠረው እኔ ነኝ፣ ማስተዳድረው በእኔ መልኩ ነው። ቤት በመስጠት አይደለም ማውራችሁ ወንድሞች እናቶች። ሊትራሊ በተሰጡንስ ምን እናደርገዋለን? keep it. I'm not talking about that. ቤታችሁን ኢየሱስ ይገዛዋል ወይ? ያስተዳድረዋል ወይ? ለክብሩ የተሰጠ ነው ወይ? ልጆቻችሁ ለክብሩ የተሰጡ ናቸው ወይ? ካምፓኒያችሁ ለክብሩ የተሰጠ ነው ወይ? አስተዳዳሪው እሱ ነው ወይ? የወደደውን ሊያረግ ይችላል ወይ? ሊሰበርለት ይችላል ወይ? ቢናገራችሁ ሊሰበርለት ይችላል ወይ? ሊሰበርለት ሊሰጠው ይችላል ወይ? ታላክኑታላችሁ ቢናገራችሁ። እንደዛ ነው የኖሩት የበራላቸው ለብሽ ሰው ይላል ሰውነታችሁን፣ ሰው ይላል የከንፈሮቻችንን ፍሬ። ዕብራውያን ምዕራፍ 13 ቁጥር 15 የምስጋና መስዋዕት ሰው ይላል። ኮርስ የምስጋና መስዋዕታችሁ ድንበር ጥሶ ያውቃል? ምስጋና መስዋዕት እኮ ሁሉ ሰው ይሰዋል። ተመስገን ታንክ ዩ ጂሰስ። ድንበር አስጥሷችሁ ያውቃል? በልክ የተሰፈረ አምልኳችን፣ በልክ የተሰፈረ መዝሙራችን፣ በልክ የተሰፈረ። listen my friends፣ ጉባኤ መበጥበጥ
እሱ ሌላ ነገር ነው። ሳይቆጥቡ ማፍሰስ ግን አለ። ድንበር መጣስ አለ። አሁን እግዚአብሔር ቢነካችሁ ድንበር ትሳላችሁ። ማይ ፐርሰናሊቲ መዝሙራችን በልክ፣ እልልታችን በልክ፣ እዚህማ እንደውም በጣም በልክ። It's not a joke. ለምን እንደሰቃችሁም አልገባኝም። It's not a joke. Seriously. አይኖ የተመጠነ እንደሆነ ኮራ ያለን ነገር ነን። ማበድ አልጀመራችሁ። ማዶ ስንተያይ ምን እንደምንባል ለዚህ ነው እንደ የቆጠብኩት ድምጼን የቆጠብኩት ከዚህው ብሳ አልኮ በጣም ተቀስቅሰን ነው። በጣም ተቀስቅሰን ነው። ሰባሪ ጠፍቷል። ቆጣቢ ነው ብዙ መዝሙር ተቀስቅሰን ነው። ተነሱ ቁጭ በሉ ብድግ በሉ ተብለን ነው። እኮ አይገባም ነበር ባይ ዘ ወይ እኮ ምንም አይገባም ነበር። እንዴት ነው ጌታን ለማምለክ ተነስ ቁጭ በል እምልህ? አልበዛም ስንባል ነው ልክ። and this I say this seriously. It's not about ጩኸት መጨመራችን ሽብሸባ እንትን ማለታችን ሳይሆን መሆን እንዳለብን እየተሰማን የምንቆጥበውን ነው እንድገስጻችሁ የቆምኩት። እየተሰማን እኮ ነው። I know ብልስ እንትናስ ብልስ እንትናስ ሰዋ ነው። ምንም ያክል ማይሰፈር ማይለካ ሰው ይላል ራሳችንን፣ ሰው ይላል መዝሙራችንን፣ ሰው ይላል ሪሶርሳችንን፣ ጊዜያችንን፣ ራሳችንን፣ ሀብታችንን። አሁን ድንበር ጥሳችሁ ታልፋላችሁ ለእግዚአብሔር በመስጠት ታውቃላችሁ? Have you ever done that? ራስን ስጠኝ ቢል ያገኛችኋል። አሁን እግዚአብሔር በዚህ ዘመን ካላችሁበት ክብር፣ ካላችሁበት ስራ፣ ካላችሁበት ስም፣ ካላችሁበት ዝና አሁን እግዚአብሔር ለሚሽን ቢጠራችሁ ትወጣላችሁ ወይስ እግዚአብሔር ተቀይሯል ጊዜውን አሰራሩን? አሁን እኮ አገልግሎት ማለት ሰዎች ስራ ፈልገው እንዳጋጣሚ አገልጋይ ሲሆኑ የሚሰሩት ስራ ሆኗል። እግዚአብሔር ጠርቶኛል ሳይሆን የሚያዋጣ ስራ ነገር ነው። ሳክሪፋይስ አድርጋችሁ ትወጣላችሁ። ሚሽነሪስ ይወጣሉ፣ ወንጌላውያን ፓስተሮች ይወጣሉ። would you ቢል እግዚአብሔር ታረጋዋለህ? አልበዛም እንዴ የሚባሉ ሰዎች እኮ ጠፉ በከተማችን። አላበዛውም እንዴ ሱይ ተወው እኮ መባል እኮ አለባችሁ። አላበዛችሁም እንዴ እቺ ሴትዮ? ይሄ ነው አምልኮ ማለት። አላበዛችሁም እቺ ሴት? ይሄ ነው ወርሺፕ። ሪሶርስ እኔ ጳውሎስን በጣም ወደው አንዳንድ ጊዜ ሪሶርስ ስጡ ለማለት ላስት ዊክ እንደምታዩን እኛ ራሳችን እየተገደረደርን ነው የምንላችሁ በልክ እንድትሰጡ። በዚህ ዘመን ያለው አስተሳሰብ መስጠት is about church፣ ከቸርች ጋር የተያያዘ ነው፣ ከአገልጋዮች ጋር የተያያዘ ነው፣ አገልጋዮችን ማኖሪያ ነው። የፕሮጀክት ነው። ቢልዲንግ ፕሮጀክት፣ ሚሽንስ ፕሮጀክት። እሺ ከፕሮጀክት አልፋችሁ ታውቃላችሁ? ፕሮጀክት እኮ የኛ ስለሆነ ነው፣ ተመልሶ ስለምታገኙት ነው። የኛ አይደል። ቢልዲንግ ፕሮጀክት is your project. It's not mine. Missions is not mine. አስራት is not mine. It's yours. ይሄ ፕሮጀክት እናገኘዋለን በቀጥታ። እሺ ድንበር ጥሳችሁ ታውቃላችሁ? ዝም ብሎ ስኖት እኮ ለቸርችም እኮ አታምጡ ከፈለጋችሁ፣ ግን የሆነ ጊዜ ላይ ተነክታችሁ ሰውታችሁ ታውቃላችሁ? ገንዘብ መስጠት እንደ ሽቶ መስዋዕት ሊሆን ይችላል። ያ ጳውሎስን ወደው የፊልጵስዩስ አማኞች አጠገቡ ሞር ኦር ሌስ አብረውት ይቆሙ ነበር። they were partners in the gospel።
እና ትራቭል ሲያደርግ ይልኩለታል ገንዘብ። አንዴ እንደውም አፍሮዲጡን ልኮት በጣም ዘግይቶ ከዛ ሲመጣ ከዛ መልስ ሲሰጣቸው እኔ አንዱ ስቴትመንቱ በጣም ደስ ትለኛለች። የሰው እንዳያረጉት ነገር ግን ሁሉ አለኝ ይበዛልኝማል ብሎ ነው የሚጀምረው። ገንዘባቸው ደርሶኛል አመሰግናለሁ ከማለቱ በፊት by the way before you send it I lack nothing ሁሉ አለኝ ይበዛልኝማል። ታዲያ የመስጠታችን ሬሌቫንስ ምንድነው? ጳውሎስ አይደለማ የመስጠታችን ሬሌቫንስ? ጳውሎስ አይደለማ የመስጠታችን ታርጌት? እንደዛ አይደለማ። የመስጠታችን ታርጌት እኮ የኢየሱስ ፍቅር ነው። መስጠት እኮ የፍቅር ሪስፖንስ ነው። እሱን ፊል ካላረጋችሁ አትስጡ ፕሊዝ። if you don't feel this የኢየሱስ ፍቅር ነክቷችሁ ለክብሩ መኖር አምሯችሁ እንደ ስካር ነገር አርጓችሁ እንደ መስዋዕት እንደሚሰዋ ሰው ካላረጋችሁ don't and he says እኔ ሁሉ አለኝ ይበዛልኝማል ግን የመዓዛ ሽታና የተወደደ መስዋዕት የሚሆነውን ለእግዚአብሔርም ደስ የሚያሰኘውን ስጦታችሁን ከአፍሮዲጡ ተቀብዬ ተሞልቼበታለሁ። I love that ፊልጵስዩስ ምዕራፍ 4 ቁጥር 18 ይሄ ለእግዚአብሔር የሚሆነው መስዋዕታችሁ በመስጠት ድንበር ጥሳችሁ ታውቃላችሁ? ለዚህ እኮ ነው ድንበር አልባ አገልጋዮች እንደ ቅጣት የተነሱብን እዚህ ሀገር። እኔ እንደ ፍርድ ይመስለኛል። ጨምቀው የሚጥሉትን ያስነሳቸው እግዚአብሔር ፍርድ ይመስለኛል አንዳንዴ ሳስብ። አልነሳ አለን ለእግዚአብሔር ለራሱ ተለማኝ በዛ። አገልጋዮች ለማኝ፣ እናንተ ተለማኝ ሆናችሁ የኛ ይመስል ቸርች ለማኝ፣ ምዕመን ተለማኝ። እንዴ የጌታ ፍቅር ነክቶን እንደ እብድ ነገር ሆነን ልናረገው የሚገባውን ማለት ነው እምቢ አለን። አራጋፊዎች መጡ። ኪስ ውስጥ ገብተህ የምትሰጣቸው ሳይሆን ኪስ ውስጥ ገብተው የሚወስዱ አካውንትን የሚጠርጉ ወዳጆቼ፣ አንድ ቀን ድንበር ጥሳችሁ ካላወቃችሁ በመስጠታችሁ ምናልባት እግዚአብሔር አልገባንም። ሰውነታቸውን እኮ ነው የሰጡት። ሰውነታቸውን። አንዳንዶች እኮ ጌታ ለአገልግሎት ሲጠራቸው ዘድድን ነው ዜር ፊውቸር ምን እንደሚሆን። ቤት አላቸው፣ ኑሮ አላቸው፣ ፊውቸር አላቸው፣ የትምህርት እቅድ ነበራቸው፣ ፕሮጀክት ነበራቸው። ልክ እንደናንተ they are going this way ህይወታቸውን ሰክሰስፉል ለማድረግ በጣም ሰክሰስፉል የሆነ ህይወትን ለመኖር እየሄዱ እግዚአብሔር አንድ ቀን ስጠኝ አንተን ራስህን ስራህን ተወው አለው። ቦም የት እንደሚሄዱ ሳያውቁ ማለት። እንደዚህ አይነት ጀግኖች እኮ ናቸው ኢየሱስን ያከበሩት። ድንበር እንጣስ እንጂ ከአቅም በላይ የምንለው እንውጣ እንጂ። የክርስቲያኖች አምልኮ ዋና ችግር አቅም የሚባል ነው። በአቅሜ እሞክራለሁ ነው። ሜሪ ከአቅም በላይ ነው። መስበር ነው። አሰባሪ ነው። ኢየሱስ ሲገባ አባካኝ ያረጋል። ኢየሱስ ሲገባ ወይ ገብቶን እንከተል ወይ አይናችን ይብራ። ያላየነው ነገርም አለ። እነሱ ያዩት እኛ ያላየነው አለ። እኔ ሰሞኑን ስጸልይ እሱን ነበር የማስበው። እንደዚህ ያረጋቸው ደግሞ ሴትዮ ብቻ አይደለችም። ጳውሎስን ውሰደው። መኖሪያ አድራሻ የለው፣ ቀበሌው አይታወቅ። አገኘው። አንድ ጊዜ አንድ የአእምሮ ሐኪም ሲያስተምር የሰማሁት ክርስቲያን ወንድም ነው። ልጁ እዚህ ያለ ስሙን ላለመጥራት ነው እንጂ ቲክ ቢደረግ የአእምሮ ሐኪም የጳውሎስን ምልክት ቲክ ቢያደርግ ሁሉም ምልክት አለው ብሎ ነበር የሚያስተምረው። I was touched ያንቀል I was touched። በቃ ኢየሱስ ካገኘው በኋላ ሰውየውን ምንም በቃ ምልክት። ሰውየው መኖሪያ አድራሻ ይታወቃል ወይ ታውቁታላችሁ? አሁን የጴጥሮስ ምን ይታወቃል? አድራሻው ይታወቅ። ሰው ማያየውን አየው ይላል። ድምጽ ሰማው ይላል። እኮ እኛ ኖርማል ሆነን ስለተቀመጥን ነው። በቃ አሁን ከህብረተሰብ ጋር ተስማ እንደዚህ እኮ ነበር መሆን የነበረብን። ሰማው፣ አየው። ማሌዥያ ሊሄድ ነው። ምን ሰምቼው አላቅም ሀገሩን። ምን ልታረግ? ወንጌል ልሰብክ። ኤክስትራኦርዲነሪ ይባላል። አይታወቅ፣ ኑሮው የለው። ለኔ ህይወት ክርስቶስ፣ የኔ ህይወት ክርስቶስ። እነሱ ያዩት እኛ ያላየነው ነገር አለ። ግድ የላችሁ ማይ ፍሬንድ፣ ያለ የሆነ ነገር እንዴ
ኢየሱስን እንዲክዱ ተከብረው መኖርና ከእስር ቤት መውጣት የሚችሉ ሰማዕታት የአንዳንዶችን ታሪክ አንብባቸው ይሆናል። ምናልባት ሐሳብ ከቀየሩ ተብለው ማንደጃ ቦታ ላይ ሲያነዷቸው ከስር ይጀምሩ ነበር። እግራቸው አካባቢ እንደዚህ ተሰቅለው እታች እግራቸውን ሲበላቸው በቃሽ እንዲሉ እውነት መሆኑን እንዲያውቁት ማለት ነው። እየዘመሩ ጭስ ያፈናቸው እንዳሉ ሰምታችሁ እንደሆነ እሳቱ እየመጣ እዚህ ድረስ እስኪደርስ ይዘምሩ ነበር ነፍሳቸው እስክትወጣ ድረስ። ያዩት እኛ ሴትዮ ያየችው እነ ጴጥሮስ ያላዩት እንደነበረ ሁሉ እነሱ እኮ ቁጭ ብለው አልበዛም እንዴ ማለት ነው። ኮንቴምፖራሪ ክርስቲያን አይነት ናቸው። አልበዛም ይነገር በስነ ስርዓት ለዳው ይሰጥ። ድንበር ጣሽ አድርጋችሁ እግዚአብሔር ሶሪ ጊዜያችሁን ወሰድኩት፣ ግን በጣም ስለነካኝ ነው። ሶስተኛው የታወቀው ሰውዬ ነው። ወይ ጠምደሃው ትጠላዋለህ እስከ መጨረሻ ድረስ ኢየሱስን፣ ወይ አባካኝ ተከታዩ ትሆናለህ ያርጋችሁ እግዚአብሔር። ወይ አስመሳይ ሰውዬ፣ አስመሳይ ስግብግብነት ነው የሚቀጥለው። እነኚህን ነው ፓራሌል የጻፈልን። ትንሽ ትንፋሽ ይሰጠንና ብሬዝ ኦክሲጅን ለትሚቴሉ ቱ ዘ ካርቦን ዳይኦክሳይድ ይላል። እንደገና ከካርቦን ዳይኦክሳይድ ይጀምርና ትንሽ ኦክሲጅን ይሰጠንና ካርቦን ዳይኦክሳይድ ይሰጠናል እንደገና። ይሄ ካርቦን ዳይኦክሳይድ ነው። ለዚህ ነው አጠር ያለው ቁጥሩ ራሱ ቁጥር 14 እስከ 16 እንመጣበታለን። ይከተላል ሰውየው እንከተለዋለን። እንትናም ያው ይከተላል። ግን ለጊዜው በዚያን ጊዜ የአስቆሮቱ ይሁዳ አካባቢው ሳይሆን አይቀርም ተብሎ ይገመታል። የአስቆሮቱ ይሁዳ የሚባለው ከ12ቱ አንዱ ከኔ ማጂን ከ12ቱ አንዱ። በነገራችን ላይ እኮ ከ12ቱ አንዱ ነው ስቲል። እርግጥ ሌሎች ወንጌላት እንደሚነግሩን ማቴዎስ 26:15 እሱን እንመጣበታለን ተመልሰን። ሉቃስ ወንጌል ለምሳሌ ሉቃስ 22:3 ላይ ሰይጣን ገባበት ይላል። የሰይጣን ኢንፍሉዌንስ ነበር፣ ሰይጣኒክ ኢንፍሉዌንስ ነበር። ግን ሰውየው ባህሪው እሱ ነው፣ አስመሳይ ነገር ነው። ከ12ቱ አንዱ ነው። ባይዘወይ ምዕራፍ 26 ወደ መጨረሻ 27 ላይ ስንመጣ እናገኘዋለን። አብሮ የጌታ እራት ተካፋይ ነው፣ ሳሚ ነው። እንዴ ሰውዬው እኮ በጣም እኛ እኮ ብናገኘው ለእጅ ሳናውጣለት አይቀረን ለሽምግልና እንትን ራሱ ጉባኤ ላይ ከእናንተ መካከል አንዱ አሳልፎ ይሰጠኛል ሲል ያውቀዋል እኮ። ተስማምቷል። ባይ ዘ ወይ ዚስ ታይም ተስማምቷል። ኤግዛክትሊ እኔ ሆነን አሁን ይሄ ሰውዬ ተጠረጥሯል። ጌታ ሆይ እኔ ጨርሷል እኮ ሂሳብ መቀባበል ብቻ ነው። በጉን ሰጥቶ ሂሳብ መቀበል ብቻ ነው የቀረው። አስመሳይ ድራማ የሚሰራ እንደ ይሁዳ የለም። ለድሃ አዛኝ ይመስላል፣ ተቆርቋሪ ይመስላል፣ አፍቃሪ ይመስላል። በመሳም ራሱን እየፈተሸ የሚኖር ሃምብል ሰው ይመስላል። በጣም በነገራችን ላይ በጣም ብዙ ችግር ያለባቸው ደቀ መዛሙርትን ያጋለጣል መጽሐፍ ቅዱስ። በጣም ብዙ አይጋለጥም። ይሱ ወይ ቸኩሎ የሆነ ነገር አይል እንደ ጴጥሮስ ምንም ወይ እንደ ቶማስ እኔ ግን አላምንም ምናምን ስነ ስርዓት ያለው ግን አስመሳይ ግን በስግብግብነት የተሞላ ሄደና ጉባኤውን ምን ልትሰጡኝ ትወዳላችሁ? ስንት የቅድሟ ሴት ጋር ልዩነቱን ቮካብሌሩ ልንገራችሁ። የቅድሟ ሴት ስንት ላውጣ ነው፣ ይሄኛው ስንት ያወጣል ነው። ኢየሱስ ስንት ያወጣል? ስንት ገዙኛላችሁ? ጨርሳለሁ። ደስ አይልም ታሪኩ ራሱ። 30 ብር መዘኑለት ይላል። 30 ሲልቨር ኮይንስ የብር ሲልቨሮች 30 መዘኑለት ይላል። እሱን ተቀበለ፣ ተስማማ። የዓመት ደሞዝ የለቀቁ አሉ ሲገባቸው ኢየሱስ በ30 ሲልቨር ኮይንስ ቲንክ አልተገለጠለትም። የሰውዬ ማንን እየሸጠ እንደሆነ እንደ ሰው ራሱ እንደዚህ አይሸጥም ኢየሱስ። በቃ አልበራለትም። 30 ሲልቨር ኮይንስ በብሉይ ኪዳን ካስታወሳችሁ 30 ሲልቨር ኮይንስ የባሪያ ሂሳብ ነው። አም ሶሪ ያን ጊዜ የታወቀ ነገር ነው። ባሪያ ይገዛል ይሸጣል። ለምሳሌ በዘጸአት 21:32 ላይ በሬ ወግቶት ባሪያ ቢሞት የባሪያው ባለቤት የሚቀበለው 30 ብር ነው። እሺ እሱን ተውት።
ለባርነት ሲሸጥ ዮሴፍ የሚባል ልጅ ባሪያ ነው። ባሪያ እየሸጡ ነው እኮ ለነሱ ጠቅላይ ሚኒስትር እየሸጡ እኮ አይደለም። ባሪያ እየሸጡ ዘፍጥረት 37:28 30 ሲልቨር ኮይንስ በቃ የነ ዮሴፍ አይነት ባሪያ መሸጫ ነው። ባሪያን ነፃ የምታወጣው በ30 ሲልቨር ኮይን ነው። የነገስታቱ ንጉስ ክብር አልገባውም። የክብርን ጌታ እየሸጠ እንደሆነ አልገባውም። የክብር ንጉስን እየሸጠ እንደሆነ አልገባውም። በተራ ዋጋ አሳልፎ ሰጠው። ስንት ያወጣል? አስመሳይ ስግብግብ ኢየሱስን ገንዘብ ማግኛ ለመሸጥና ለመደራደር የተዘጋጀ ሀብት ማፍሪያ የሚቸረችር ለመሸጥ የተዘጋጀ አክባሪው ሳይሆን ቸርቻሪው አሳልፎ የሚሰጠው ኢየሱስን ብሸጠው ስንት ያወጣል የሚል ስንት ላውጣ ስንቴን ልስጠው ሳይሆን ስንት ያወጣል የሚል ስንት አለ። አሁን ብዙ አልናገርም። ስለዚህ ሳይሰለቻችሁ አይቀርም። አሁን ኢቭን አንዳንድ ሐሰተኞች የሚስቱት አውቀው ይመስለኛል። ሲስቱ ገንዘብ እንደሚያገኙ ከተሰማቸው ይስታሉ። በቃ ምንም ገንዘብ ካስገኘ ስንት ኢየሱስ የሚለው ስም ገንዘብ ካስገኘ ምን ላርግልህ ነገ እንትን አረገውና ዩቲዩብ ላይ ለቀዋለሁ። ሂሳቡ ካላወጣ እንትን አረጋለሁ። የለየለት ነው። አንድ ሁለት ነገሮች ብያችሁ ጨርሳለሁ። አንደኛ ኢየሱስን በተመለከተ ማቴዎስ የሚነግረን ወይ የለየለት ጠይ ገፊ ወይ የለየለት አምላኪ ወይ መሃል ሰፋሪ የሆነ አስመሳይ ቸርቻሪ ነው ካምፕ። ማይ ኦነስት ጥያቄ የትኛው ነህ አንተ? የትኛው ነሽ አንቺ? የትኛው ናችሁ ኦንላይን የምታዩ? ኢየሱስ ሲጠራ ቀፈፍ የሚላችሁ ዋይ ኦር መሃል ሰፍራችሁ ወይ አልሰጣችሁት ወይ ሰጣችሁታል ወይስ ክሪዚ የሆነ ኢየሱስ ክርስቶስ የነካው የተገለጠ የእውነት የሚኖር እስከ ጥግ የሚሄድ ወይ እየጠላችሁ ነው ወይ እየወደዳችሁ እያባከናችሁ ነው ወይ እያስመሰላችሁ እየነገዳችሁ ነው? የትኛው ጋር ናችሁ? ሁለተኛ ግን ክርስቲያኖች ወንድሞቼ እናቶቼ እስካሁን ያልኳችሁ ገደብ መጣስ እንማር። ኖርማል እና አቅም እና ምናምን የሚሉ ቃላት በጣም በዝተዋል። I just want to be normal. Why? እኔ ጌታን መከተል ፈልጋለሁ ግን ኖርማል ዋይ? ኖርማል ፍቅር ነው እንዴ ተቀበል ነው? ዋይ? እዚህ ዓለም ራሷ ቀስ እያለች እያስጣለችን ነው። መጥፎ አይነት አክራሪነት ስላለ አክራሪነት is discouraged። መጥፎ አይነት አጣቂነት ስላለ አታጥብቅ ነው። ሃይማኖት ይኖር ግን አታጥብቅ። ለራሴ ባጠብቅ ምን ችግር አለ? ሰው አልጨበጥኩ። ለራሴ ባጠብቅ አበዛው ተብለ ታውቃለህ? እግዚአብሔርን በተመለከተ አበዛሹ ተብለ ታውቃለህ? ይነግራል በዛ ኧረ ተው ኖርማል በዛ እንደ አቅም በካልኩሌሽን ፕሮፌሽናል ወርሺፕ የተመጠነች የተለካች ስነስርዓት ያላት ሷና አርጌ በሰላም መንግስተ ሰማያት ፍቅር ይዟችኋል ወይስ ሃይማኖተኞች ናችሁ ነው ጥያቄው። ፍቅር እንደያዘው ሰው ነው እያበዳችሁ ያላችሁት ወይስ እንደ አንድ ሙያተኛ? ሰሞኑን ስለ ፍቅርም ሳሰላስል ነበር። ሚስቴ ስላለች አሳፍራታለሁ ሁልጊዜ፣ ግን ምን ማድረግ አልችልም። ጨኛሞች የነበራችሁ ጊዜ ትዝ ይላችሁ? ማለት ፍቅር በጣም እኮ ይድረስባችሁ።
ፕሮፌሽናሊ መጋባትና ይሄ እኮ በጣም የተለያየ ነው። እኮ በጣም በመከራ ነበር ማገኛት። በኋላ አውቀሷት ከፈለጋችሁ። ቢዚ ናት። እኔ በጣም ብዙ አልነበርኩም። ቤተሰብ አለ እንትን የሚያደርግ ሰበብ እየፈለግ እኔ ሰዓቱ ራሱ የሆነ ነገር የሆነ ይመስለኝ ነበር። እስከምንገናኝ አይሄድም። ስንገናኝ መሽ የሆነ እኮ you can't describe it. ኖርማል አልነበርኩም and I'm so thankful. አንድ ጓደኛ አለኝ እስካሁን ድረስ የሚወቅሰኝ I wasn't 25 ዓመት ነገር እየተጠጋ ነው። I'm not still ግን ያን ጊዜ በሽታ እየጀመረ ስለሆነ ቀስ ያክ በሽታን ተለምዶ ይሆናል ግን በሽታ እየጀመረ ስለሆነ ፈጣሪሽ በአልሽ ነው እኮ ይሄ ነው። አባብላታለሁ፣ ወደ ምድረ በዳ ወስዳታለሁ፣ ለልቧ ነው። እግዚአብሔር እኮ ምን ያርጋል? ወይ ፍቅር ይዞን ኮንሱምድ ነው። ምንድነው ፕሮፌሽናል ተመጣጣነ ጊዜ፣ ተመጣጣነ አሰጣጥ፣ ተመጣጣነ አምልኮ፣ ተመጣጣነ ኗኗር፣ አደገኛ ነገር እንዳይናገረን መጠንቀቅ። ሁሉን ጣለው። ቆይ እሷን ዘለላት። ሁሉ ያንተ ነው አሜን ይልና የዚህ ዘመን ክርስቲያን ሁሉን ጣለው ከስጋ ናት ይላል። ድንበር ጣሱ። don't just be normal። ያላየነው ነገር ካለ እግዚአብሔር ያሳየን ዛሬ ማታ። እንጸልያለን ጸሎት